ጣዕሙ ልዩ ነገሩን ማግኘት እንችላለን ሰው እንዴት ከሰው እንኳን አይማርም ካንቺ እንኳን አትማርም እኔ እኮ ነኝ ልጅቱ አንዳንድ ጊዜ እኮ ድንገት እንደዚህ ያልታሰበ ያልታቀደ ነገር እኮ የትም ስትዞሪ ተዋልሽ የትም ስትናደሽ ተዋልሽ መጥተሽ እኔ ጋር ትዘረግፊዋለሽ መጥተሽ ስነስርዓት ያዥ እያልኩሽ እኮ ነው ያለሁት እኔ ዞርበይልኝ ሁሉም ወንድ አንድ ላይ ሆን ይችላል ግን እኔ ጋር ያለው አመለካከት ደግሞ በቃ አሁን ላይ በጣም ትልቅ ክብር ስላለኝ ነው እዚህ ድረስ እንግዲህ የመጣሁት ይሄ ነው ፀጉር መቆጥ አመዳም የራሴ ፀጉር እኮ ነው እሺ ተቀየርሽበትን ንገሪ አንቺ እኮ ስለመገባት ለኔ ልትነግሪኝ አትችይም ድርጅታችን እንግዲህ አሁን 10ኛ ዓመታችንን እንግዲህ ይዘናል በዚህ በ10 ዓመት ውስጥ ብዙ ለውጦች እንግዲህ እየተደረጉ ይገኛሉ ብራንቾቻችን ደግሞ ተለያየ ቦታ ላይ አስፍተን እዚሁም ሀገር ውስጥም ከሀገር ውጭም በደንብ በስፋት ተደራሽ እንድንሆን አሁን ያለው የዶላር ምንዛሬ ትንሽ ቻሌንጅ እየገጠመን ነው በዚህ ዙሪያ ላይ ምርቶቻችን ጭማሪ ያላደረግንም እስከዛሬ ድረስና በእያንዳንዱ ምርታችን ላይ ጭማሪ ማድረግ አለብን ሁለተኛ ደግሞ አዲሱን የጀመርነው ሪል ስቴታችን አለ እሱም እንደጠበቅነው ትርፋማ እያደረገን አይደለምና በዚህ ጉዳይ እናንተ ደግሞ በተለይ በፋይናንስ ላይ ትልቅ ስራዎች እየሰራችሁ ነው እንደገና ደግሞ በሴልሱ ላይም እየሰራችሁ ነው ማርኬቲንግ ላይ ትልቁን እንግዲህ ዘርፍ የያዛችሁት እናንተ ናችሁና ስለዚህ አሁን እናንተ ጋር ያለው ክፍተቶች ይሄንን ነገር እንዴት ማስተካከል እንዳለብን ምርቶቻችን ላይ ጭማሪ ማድረግ እንዳለብንና ድርጅቶቻችንም ደግሞ እንዴት እንደምናስፋፋ በዚህ ዙሪያ ላይ ነው እንግዲህ ሐሳብ እንድንወያይ የፈለኩት በርግጥ ሁሉም ስታፎች ባሉበት ቦታ ይወያያሉ የነሱን ውይይት ይዞ ይመጡልናል የእናንተ ደግሞ ጠንከር ኃላፊዎችም እንደመሆናችሁ መጠን በተለይ ማርኬቲንጉ ላይ እዛ ላይ የሚገጥመንን ተግዳሮታችንና ማስተካከልም ያለብን በእኛ በኩል በዛ ጉዳይ ውይይት እንድናደርግ ነው የጠራኋችሁ ስለዚህ ሪፖርት ይዛችሁ መጣችኋል ብዬ አስባለሁ ከዚህም በፊትም የሰራችሁትን እና ከሱ ተነስተን አንዳንድ ሐሳቦችን ጠቅላላ ያደረለ ሐሳቦችን እንወያይበታለን ከሱ ሐሳብ ተነስተን ማጠቃለያ እንሰጥበታለን በሱ ጉዳይ ላይ ብንወያይ የተሻለ ነው እሺ አሁን ዋና ስራ አስኪያጃችንም እንዳነሱት የተለያዩ ሐሳቦች ቀርበዋል ለዛ ደግሞ አሁን ተግዳሮት እየሆኑብን ያሉት ነገሮች ምንድናቸው እኛም በስብሰባችን ከዚህ በፊት አውርተናቸዋል ዲማንድ በደንብ አለ ነገር ግን እዚህ ጋር አቅርቦት ላይ ደግሞ በደንብ ችግር አለ ይሄ ደግሞ ከስተመር በደንብ ኮምፕሌን ያደረጉብን ነገሮች ዲማንድ ኖሮ አቅርቦት ግን የለንም ነው ስለዚህ ነገሮች ደግሞ እንዴት መፍታት እንችላለን የሚለው ላይ ነው በደንብ መወያየት አለብን ከስተመሮቻችን በእኛ ተደስተው ሌላም ከስተመር እንዲመጣልን ማድረግ አለብን ታማኝነታችን በደንብ እየጨመረ መሄድ አለበት በዚህ ምክንያት በሚዘገይበት ሰዓት ኢምፖርት ሲደረግ ኮምፕሌን ሊያነሱ አይገባም በየጊዜው ማለት ነው የኛ የድርጅታችንንም ስም ስለሚያጠለሽብን ማለት ነው ከፍተኛ ችግር የሆነው ምንድነው ዶላር ነው እንደተባለው ዶላር በደንብ ችግር ሆኖብናል እኛ መስሪያ ቤት ላይ ስለዚህ እነዛን ነገሮች እንዴት መፍታት እንችላለን ከስተመሮቻችን የመጡትን ኮምፕሌን ያደረጉትን እነሱን እንዴት አስደስተን መሸኘት እንችላለን እንዴት በፈለግነው ሰዓት ደግሞ አቅርቦት ይመጣልናል የሚሉትን ነገሮች በደንብ እናንሳባቸውና መፍትሄ ብለን እናስባቸው ነገሮች አውርተን እዛ ላይ በደንብ እንሰራለን ማለት ነው ጥሩ እንግዲህ አሁን ያነሳሻቸውን ሐሳቦች ከዚህ በፊትም ተወያይተንበታል እያነሳነው ያለ ጉዳይ ነው አሁን ላይ ባለው ማህበረሰቡ ባለበት ደረጃ ትንሽ ከባድ እየሆነ ነው ያለው እሱም ይመስለኛል ትንሽ እየከበደን ያለው ማለት ነው እና በተቻለን መጠን እንግዲህ እነዚህ ነገሮች አስተካክለን ሁሉንም ነገር ማስተካከል እንችላለን ብዬ አስባለሁ ታችሁን ያነሳችሁት ሐሳብ አሪፍ ነው ሐሳባችሁን አዳምጫለሁ ግን ከዚህ የተሻለ ሐሳብ ብናመጣ ግብርና ላይ ብንሰራ አሁን ላይ በጣም እየተሰራበት አይደለም ብዙ ስራዎች አልተሰሩበትም ስንዴዎች ላይ ቡና አሪፍ ብንሰራ የዶላር ምንዛሬ እናገኝበታለን አንደኛ ሲቀጥል ደግሞ ሪል ስቴት ላይ በጣም ተፎካካሪዎች እየበዙ ነው ሪል ስቴት ላይ በጣም ተፎካካሪዎች እየበዙ ስለሆነ እኛ ደግሞ ለራሳችን ለየት ለማድረግ ከሱ ጎን ለጎን አብረን ግብርናው ላይ ብንሰራ የዶላር ምንዛሬዎችን ማግኘት የምንችልበት እድል ይኖራል በደንብ መስራት እንችላለን ሁሉም ጋር ተደራራሽ መሆን እንችላለን በአሁን ላይ የሰው ኃይል አለን
ቦታ አለን። መሬት እርሻ የምንሰራበት ቦታ ሰፊ ቦታ አለ። መስኖ መስራት እንችላለን፣ መገደብ እንችላለን። ውሃዎችን ገድበን በስነስርዓት መስራት እንችላለን። በደንብ ያልተሰራበት ሙያ ነው፣ በደንብ መስራት የምንችልበት ድርጅታችንም የተሻለ ደረጃ ላይ የሚያደርሰው አይነት ስራ ነው። በደንብ የምንሰራበት ሙያ ነው። እንደ ሀሳብ ምን ትላላችሁ? በጣም አሪፍ ሀሳብ ነው የተነሳው። ግብርና ላይ የሚተባለው ነገር በደንብ እንሰራበታለን። አሁን የሪል ስቴቱ ግን እኛ ተፎካካሪ ነው መሆን የምንችለው። ያው ብዙ ሊኖር ይችላል። የተለያዩ ስራዎች ላይም እኮ ተመሳሳይ መስኮች ላይ የተሰማሩ ይኖራሉ። ነገር ግን እኛ መለያችን ጥራታችን ነው ሊሆን የሚገባው ከሌሎች ድርጅቶች ማለት ነው። ያንን ነገር መልቀቅ የለብንም። ያንንም ታሳቢ ማድረግ አለባችሁ። አሁን የተሻለ አይዲያን ብናመጣ፣ የተሻለ ስራን ብናመጣ ተመሳሳይ ስራ ሊኖር ይችላል። ግን እኛ ጥራታችን ላይ ፎከስ አድርገን በደንብ መስራት ይኖርብናል። ይሄ የተባለው ላይ ምንድነው ሌላው አሁን እኛ ስራ አጦችን መቀነስ አለብን። ድርጅታችን በዚህም ይታወቃል በደንብ። አሁን ላይ እንደምንመለከተው ከተማችን የቱሪስት መዳረሻ ሆናለች። በጣም ደስ የሚል ነገር ነው። የኮሪደር ልማቱ መጥቷል። በዛ የተነሳ እንግዲህ የተለያዩ ቤቶች ተነስተው ወደ ዳርቻ አካባቢ መጥተዋል። ስለዚህ ለእነሱም የስራ እድል መፍጠር እንችላለን ማለት ነው። ግብርናው ላይ በጣም የተሻለ ቦታ አለ። እዛ ላይ ያንን ተጠቅመን ምንም የሰው ኃይል የሚያንሰን ነገር አይኖርም። እዛ ላይ በደንብ መስራት እንችላለን። በጣም ቆንጆ ስራዎችን መስራት እንችላለን። ቡና እንደተባለው ሰሊጦች ላይ በደንብ ኤክስፖርት ማድረግ እንችላለን ሰርተን ማለት ነው። ስለዚህ የተሻለ ገቢ እናገኛለን። ገቢ ከሌለን ወጪ ማድረግ አንችልም። ስለዚህ ገቢ ሊኖረን ይገባል። መጀመሪያ እዚህ ለሰራተኛው የሚከፈለው የተለያዩ ኢንቨስት የምናደርጋቸው ነገሮች ገቢ ሲኖሩ ነው ወጪ ማድረግ የምንችለው። ስለዚህ በደንብ እሱን ትኩረት ሰተን እንሰራዋለን። ስለዚህ ይቺ ግብርና የምትለዋ ነገር ላይ በደንብ አስምሩበትና ፎከስ አድርገን እኛም ደግሞ ቢሮአችን ላይ በደንብ አውርተን ሪፖርት እናደርጋለን ማለት ነው። የተለያዩ ጥናቶችን አድርገን የት ቦታ ላይ እንስራ፣ የት አካባቢ ክልል ከተማ ላይ ቡና የትኛው ብዛት ይመረታል፣ የትኛውን ቡና ብንጠቀም ጣዕሙ ልዩ ነገሩን ማግኘት እንችላለን የሚለውን እነሱን ነገሮች በደንብ ሰርተን ፕሮፖዛል አቅርበን በዛ መሰረት ማስኬድ እንችላለን ስራችንን። በጣም አሪፍ ነው ያነሳሽው ሀሳብ ማለት ነው ግብርና ላይ። ስለዚህ ይሄን ይመስላል። እሺ ሰናይት፣ ሜሮን፣ ኤደን ያነሳችሁት ሀሳብ ጥሩ ነው፣ ቆንጆ ነው። ምክንያቱም ስለ ግብርናንም አንስታችኋል፣ ሪል ስቴት ላይም የሚሰራው ሶስታችሁም ጥሩ ሀሳብ አንስታችኋል። በተለይ ግብርና ላይም ሪል ስቴቱም እንደገና ደግሞ ትራንስፖርቴሽን ላይም መስራት ያለብንን ሀሳቦች እንግዲህ ተነስቷል። በእርግጥ ልክ ነው። ከተማችን አሁን በጣም ምቹና ውብ እየሆነች ነው የምትገኘው። ከዚህ ጋር ደግሞ አያይዘን እኛም ሪል ስቴት ገንቢዎች እንደመሆናችን መጠን ከተማውን ስታንዳርድ የጠበቀ መስራት አለብን። ምክንያቱም እኛ የምንፎካከረው ብዙ ካምፓኒዎች ስላሉ ሳይሆን በጥራት አንድ ይሄ ነው። ሁለተኛው ደግሞ ትራንስፖርቴሽንም የተነሳው ነገሮች ቆንጆ ነው፣ ጥሩ ሀሳብ ነው። በተለይ ደግሞ አሁን ኤሌክትሪክ መኪኖች መምጣታቸው እዚህ ሀገር ቢገጣጠሙ ቢመረቱ ከሌላ ውጭ ካሉ ካምፓኒዎቹ ጋርም ተነጋግረን እዚህ በደንብ ተደራሽ እንዲሆን። በተለይ በጣም የሰው እንግልት አለ፣ ትራንስፖርቴሽን ችግር አለ። በሱ ላይ መንግስት ደግሞ በጣም ትኩረት ሰጥቶት ከተማ ላይ እየሰራ ነው፣ መንገድ ላይ እየሰራ ነው። አስፋልቶች በጣም እየተስፋፉ ነው፣ ቆንጆ ነው። ከዚህ ጋር እያይዘን ደግሞ ለከተማችን የሚመጥኑ ትራንስፖርቴሽኖች መኖር አለባቸው። ሌላው ደግሞ ግብርና ነው። ግብርና ላይ ብንሰራ በጣም ሶርስ አለ። ስለዚህ ግብርና ላይ በተለይ ጥራጥሬ፣ ሰሊጥ፣ እንደዚህ ቡና ላይ ሌሎቹንም ምርቶች በደንብ በተለይ ጥራጥሬ ላይ ብንሰራ ውጤታማ እንሆናለን። ስለዚህ እነሱም በጣም አስፈላጊ ናቸው። አንደኛ ዶላር ማግኘት እንችላለን። ከውጭ የምናመጣቸውን ነገሮች ከሀገራችን እንደውም ኤክስፖርት የማድረግ ኢምፖርት ብቻ ከምንጠብቅ ኤክስፖርት ለማድረግ በጣም እነሱ ነገሮች አመቺ ናቸው ለዚህ ለዶላር ለማግኘት እና እንደ መንግስትም አሁን እየሰራበት ያለው ትኩረት ሰጥቶ እየሰራበት ያለው ግብርናን ማሳደግ ነው። ብዙ ሀገሮች ብዙ ዓለማቶች በአሁኑ ሰዓት ያደጉት ግብርና ላይ ነው። ስለዚህ ለግብርና አንድ ስራ እድል ይፈጥራል። ሰዎች የሚፈልጉትን ነገር በቀላሉ ማግኘት ይችላሉ። ራሳችሁ ከቲማችሁ ጋር ተወያይታችሁ በስነስርዓት ዲስከስ አድርጋችሁ ገበያ ጥናት አድርጋችሁ በሪፖርት በትክክል ይህንን ነገር አቅርቡልን። ከዛ በኋላ ያንን ነገር ከሌሎች ቲሞች ጋራም በደንብ አውርተንበት እዚህ ደግሞ አማካሪዎችም አሉ ቢዝነስ ላይ የሚሰሩ እሱን በደንብ ጠቅለል አድርገን ወደ ሶስቱም እንገባለን። ካልሆነ ደግሞ አንዱ ላይ ትኩረት ሰጥተን እንሰራለን ማለት ነው። ስለዚህ ዛሬ የነበረንን ሀሳቦች ስንጠቀልለው
በጥናት ይቅራል። ጥናት እንፈልጋለን። በጥናት የተደገፈ በመረጃ በደንብ ይሄ ይሰራበት። ምክንያቱም እናንተ ሁላችሁም በሴልስ ላይ በደንብ ትሰራላችሁ። እንደገና በስራችሁ ደግሞ የተለያየ ቲም አለ። ሁሉም ብራንቾች ላይ እየተንቀሳቀሳችሁ ይህንን ነገር አደራጅታችሁ ወደ እኔ ያምጡልኝ። ከዛ በኋላ የተሻለውን ነገር ይዘን እንቀጥላለን ማለት ነው። ለዛሬ የነበረን ውይይታችን እዚህ ላይ እናበቃለን። ቡናችሁ ቆንጆ ነው። እንዴት ነሽ? ገና ነሽ? ደህና ነሽ? ይቅርታ ሳልነሳ። ደህና ነሽ? ከቢሮ እንግዲህ አሯሩጬ ያመጣሁሽ። ችግር የለውም። አይ ምን ይምጣልሽ? ሻይ ነገር ካለ ትኩስ ነገር። ሻይ ምንም የሚበላ ነገርም ማዘዝ ትችያለሽ። አይ በልቼ የመጣሁት ከእነሱ ጋር ሻይ እና እንዴት ነው ውሎ? ቆንጆ ነው። ምን አዲስ ነገር አለ ቢሮአችን ላይ? ቢሮ አሪፍ እየሄደ ነው። ስራ ቆንጆ ነው። አዳዲስ እቃዎች ምናምን መጥተዋል አሁን። ምክንያቱም ኦርደር ያደረግናቸውም አሉ። እነሱ ገብቷል አሁን? እየተረከብን ነው። እሺ እያስተካከልን ያለ ነው። አሪፍ ነው። ቆንጆ ነው። ስራ አሪፍ እየሄደ ነው። አዲሱ ሰራተኛውስ እያገዛቸው ነው በሚገባ? ያው ቀስ እያለ አይደል የሚለመደው። አሪፍ ነው እየሰራ ያለው። በደንብ ሲለምድ ደግሞ በደንብ ይሰራል። ልጅቷን እያስለመድሻት ነው? አሁን እሷም አዲስ ናት ለስራዋ? አዎ በሚገባ። እሺ እና አሪፍ እየሄደ ነው። በእኛ በኩል ቆንጆ ነው። ስራ አሪፍ እየሄደ ነው። ያ ቢሮአችንም እንግዲህ በስራ ቦታሽ በጣም እየተመሰገንሽ ነው። ያው ያለን ነው እየሰራን ያለ ነው። ሰኒ ጎበዝ ናት፣ ጠንቃቃ ናት፣ ስራ ላይ ጎበዝ ናት፣ በጣም ማቹርድ ናት። እንደ እድሜዋም አይደለችም። ሰዓትን በማክበር እየተባልሽ ነውና ሽልማት እናዘጋጅ ይሻላል። ስራ ላይማ እኮ ግድ ነው። በደንብ ስራ ላይ ጥሩ ነሽ በጣም። እኔም ብዙ ጊዜ አይሻለሁና ቆንጆ ነው። አመሰግናለሁ። ስንት ጊዜ ሆነሽ? ኦልሞስት አሁን 3ኛ ወሬ እየመጣ ነው አይደል? እየለመድን ነው ከስራውም ጋር። እኔ ግን ማየት የጀመርኩት ግን አሁን በቅርብ ጊዜ ነው። አንድ 15 ቀን ቢሆነኝ ነው በደንብ ትኩረት ሰጥቼ ስራዎችሽንም አንቺንም ማየት የጀመርኩት። ሰኒ፣ አንደኛ ዋና ጉዳይ ዛሬ የጠራሁሽ ምን መሰለሽ? ስራሽ ቦታ ላይም ጥሩ ነሽ። አንዳንድ ነገር በቅርበት አንቺን የሚያውቁሽ ልጆችንም አንዳንድ መረጃዎችንም እየሰማሁ ነበርና በእርግጥ አንቺ አላሰብሽውም ይሆናል። እኔ ምንድነው አንደኛው እንደምታውቂው ስራዬ ቦታ ላይ በደንብ እሰራለሁ። ጥሩ ነው፣ ፈጣሪ ይመስገን። ቢዝነሶቼም ጥሩ እየሄዱ ነው። ሀገር ውስጥ ያለውም ከሀገር ውጭ ያለውም ሰዎች በጣም ጥሩ እንቅስቃሴ ላይ ነው ያሉት፣ እየሰራን ነው። በዛ ላይ ደግሞ እናንተ ከመጣችሁ በኋላ አሁን ጥሩ ራን እያደረገ ነው። ምን መሰለሽ፣ እኔ እንደምታውቂው ወደ እኔ ብዙ ሰዎች ይመጣሉ፣ ግን እንደዚህ አይኔን ከፍቼ ትኩረትም ሰጥቼ አይቼ ማለት እና ምናልባት እንግዲህ ፈቃደኛ ከሆንሽ ያለሽበትን ላይፍሽን በእርግጥ ባላቅም ጓደኛዬ ብትሆኝ ደስ ይለኛል። ምን ነው ድንገት ሆነብሽ? አስደነገጠሽ? ትንሽ ድንገታዊ ስለሆነ ያው አንዳንድ ጊዜ እኮ ድንገት እንደዚህ ያልታሰበ ያልታቀደ ነገር እኮ በእርግጥ ያው ማሰብ ይፈልጋል። ያው የኔን የራሴን ሐሳቤን ምኞቴን አንደኛ እንዳንቺ አይነት ሴትን እፈልግ ነበር። በተለይ የተረጋጋች
ማቹርድ የሆነች በጣም የበሰለች በስራ ቦታም ቀልጣፋ የሆነች በቃ ለነገ በደንብ ለስራዬም ለህይወቴም አጋዥ ናት ብዬ ያሰብኩሽ እንግዲህ ትልቅ ቦታ ሰጥቼሻለሁ ሰኒ። በዚህ ጉዳይ ላይ እንግዲህ ድንገት ነው ይሄን ሀሳብ ላንቺ ያቀረብኩት። እኔ ግን ማሰብ ከጀመርኩ ቆይቻለሁና በዚህ ጉዳይ ላይ ትንሽ አንዳንድ ሀሳቦችን ብታወሪኝ ደስ ይለኛል። ያው ጫና እያረኩም ሳይሆን የኔ ፍላጎቴን ነው እየነገርኩሽ ያለው። ይቅርታ ማለቴ ያው እንደዚህ የደነገጥኩት ትንሽ ድንገታዊ ስለሆነብኝ ነው። በጣም ይቅርታ። ይገባኝ እረዳለሁ። እና ያው እኔ አሁን ላይ ስራዬን መስራት ነው የምፈልገው። ማለቴ እንደዚህ አይነት ነገር ላይ ባልገባ ደስ ይለኛል። ልገባለሁ ብዬም አላስብም። አንተ አለቀኝ ነክ በቃ እንደዚህ ተከባብረን ስራችንን ብንሰራ ደስ ይለኛል። ካሳለፍኩት ላይፍም ደግሞ ትንሽ አሁን ላይ ማለቴ እንዴት ብዬ እንደምነግር አላውቅም፣ ግን ወንዶች ላይ ያለኝ አመለካከት በፊት እንደማስበው ምናምን አይደለም። በጣም ብዙ ህይወት ያሳለፍኩ ሴት ነኝ። አሁን ላይ ስራዬ ጥንካሬ የመጣው ራሱ ከዛ ጉዳት በኋላ ነው። ራሴን መቻል አለብኝ መጀመሪያ። ቤተሰቦቼን ያኔ እነዛን ሳላይ ወንድ ላይ ብቻ ትኩረት ስላደረኩ ነበረ ብዙ ህይወት የተበላሹት ማለት በቃ ከምነግር በላይ ማለት ነውና አሁን ላይ ግን በቃ ትኩረት ማድረግ የምፈልገው ስራዬ ላይ ነውና በጣም ይቅርታ ማለት አንተ በጣም መልካም ሰው ነህ። እስካሁን ባየውክ ብዙ ሴቶች የሚፈልጉ አይነት ወንድ ነህ። ደስ የሚል ነገር አለ። ግን ደግሞ አሁን ላይ በስራ ብቻ ነው መቀጠል የምፈልገውና ለዛ ነው በጣም ይቅርታ። ትንሽ ስለተረበሽኩኝ ነው። ይዞሽ ተረጋጊ፣ ራስሽን አረጋጊና ሰኒ ምን አለ መሰለሽ በእርግጥ ብዙ አይነት ህይወት ውስጥ ልታሳልፊ ትችያለሽ። ብዙ አይነት ጥሩ ጎንም ወይም ደግሞ ቻሌንጅ የበዛበትም ህይወት ልታሳልፊ ትችያለሽ አውቃለሁ። ምክንያቱም ህይወት ራሱ አልጋ ባልጋ አይደለችምና አንዳንድ ጊዜ ምን አለ መሰለህ ፈላጊና ተፈላለጊ ስለማይገናኙ ነው እንጂ አንቺም እንዳልሽው እኔን የሚፈልጉ ሴቶች የሉም አይደለም። ምክንያቱም ደግሞ አንዳንድ ጊዜ ስራ ብቻ መስራት ህይወት አይደለም። ምክንያቱም ስራ መስራትም ገንዘብ መያዝም እንደገና ቤተሰብ መመስረትም አንድ ትልቅ ነገር ነውና እንደዚህ ሰርቼ ብዙ ነገሮችን ፈጥሬ ትልቅ ነገሮችን በአሁኑ ሰዓት ለብዙ ሰዎች የስራ እድልም እየፈጠርኩ እኔ ግን ያው ጊዜም ስለሆነ ቢያንስ ለምን እንዲህ አይነት ደግሞ ጎበዝ ሴት ትጉ ሴት እና ጨዋ ሴት እንደዚህ አይነት ሴት ከመጣች ያው ጥያቄውን ለምን አላቀርብም ብዬ ነው ዛሬ እንደውም ቢሮስ እንደዚህ አይነት ሀሳብ ደግሞ ከምናወራ እንዲህ ነፃ ሆነን ቁጭ ብለን ሻይ ቡና እያለን ሀሳቦቻችንን በነፃነት እናውራ ብዬ ነው። በእርግጥ ቻሌንጆች ከዚህ በፊት ያሳለፍሻቸው ይኖራል። ያ ሁሉ ደግሞ ወንዶች ተመሳሳይ ናቸው ማለት አይደለም። ማለት እኔ እንደምታይ እንግዲህ የምጠጣ ሰው አይደለሁም። ጊዜን በከንቱ ማሳለፍ ሰው አይደለሁም። እንደገና ደግሞ ለሰው ልጅ ትልቅ ቦታ አለኝ፣ አክብሮት አለኝ። እነ ሴቶችንም ደግሞ በስራ ደግሞ አበረታታለሁ። ሁለተኛ ደግሞ ምንም አንዳንድ ጊዜ ከወረቀት ይልቅ በጣም ዲሲፕሊን ያላቸው ሰዎችን በስራ ቦታ ውጤታማ እንዲሆኑ በስልጠና በምንም እያገዝን ስራ እንዲሰሩ እያደረግን ነው። ስራሽን የሚነካ አይደለም። ግን እሺ ከዚህም በፊት የገጠመሽ ነገር አለ? ምናልባት ወንዶች ላይ እንደዚህ አመኔታ እንዳይኖርሽ ጥያቄ እንዲፈጠረብሽ ነገሮች ምናልባት ካለ እሱን ነፃው ነሽ ብታወሪ። ማለት ያው ዝግጁነት ያስፈልጋል አይደል? ለዛ ነገር ምናልባት ዝግጁ ስላልሆንኩ ይሆናል። እና ያው ከዚህ በፊት ደግሞ ማሰብ ራሱ ማልፈልጋቸውን በጣም ከባድ ጊዜያት ነው ያሳለፍኩት ከምል በላይ ማለት ነው። አጋር ይሆነኛል፣ ነገ ላይ ጥሩ የትዳር አጋር ይኖረኛል፣ አግብቼውም እየኖርኩት ሊከብድ ይችላል። ግን መጀመሪያ ትዳር ነበረኝ። በጣም ወደው ማፈቅረው ለሱ ብዬ ቤተሰቤን ሁሉ ነገሬን ተውኩለት ወንድ ነበረ። ግን በማጠብቀው ሁኔታ እህቴ ከምላት ማለት ዘመዴ ነሽ ግን እህቴ ብዬ
የእሷ ልብስ ለብሽ እሷ የኔን ልብስ እየለበሰች ካደገች ልጅ ጋር ነው አልጋ ላይ ያስኳቸው። አይዞሽ ፕላስ ደግሞ ያው ሊበቃ ብሎ ህይወትን በዛ ቆምኩት እንዳይመስል ሁለተኛ ብዬ ሌላ ትዳር ውስጥም ገብቼ ነበር። ግን አላውቅም ሰው አይወጣልኝ ይሁን ማለቴ ብቻ ከባድ ጊዜ ነበር ያሳለፍኩት። ሁለተኛ ትዳርም እሺ ብዬ በቃ ያው ልሞክረው ምናልባት ሁሉም አንድ ላይ ሆን ይችላል ነገ የተሻለ ነገር ይሆናል ብዬ ስሞክረው የገዛ ጓደኛዬ እሷ ምን ላይ ደገመችው። ሁለተኛ ትዳር ይሆነኛል ህይወት ይሆነኛል ያልኩትም ሰው ካደኝ ከጓደኛዬ ጋር ሆኖ መግቢያ መውጫውን ይጠፋል። ከዛ በቃ ራሴን ማዳመጥ ነው የፈለኩት። ሁሉም ወንድ አንድ ላይ ሆን ይችላል ግን እኔ ጋር ያለው አመለካከት ደግሞ በቃ አሁን ላይ ምንም የአእምሮ ዝግጅት የለኝም። በጣም የተጎዳሁኝ ሰው ነኝ በጣም እና አሁን ትኩረት ማድረግ የምፈልገው ራሴ ላይ መስራት፣ ራሴ መለወጥ፣ ቤተሰቦችን መለወጥ። ከዛ በኋላ ደግሞ እግዚአብሔር ከፈቀደ ቀጣይ ነገር ይሆናል። ግን አሁን ላይ ምንም ዝግጁ አይደለሁም። እንደምታይኝ ጠንካራ አይደለሁም ማለት እዚህ ጋር ስሰራ ሁሉን ነገር ሳደርግ ጠንካራ እንዳልመስል በጣም የተጎዳውና የተሰበርኩ ሰው ነኝ። ቻውቶ ሰኒ በቃ ራስሽን አረጋጊ። በትምህርትሽም ደግሞ ሰቃይ እንደሆንሽ ምናምን ሰምቻለሁና በነገራችን ላይ ጠንካራ ሴት ነሽ፣ በጣም ጎበዝ ነሽ። ለስራም አሁን በአጭር ጊዜ እንኳን ካመጣሽ በኋላ ማኔጅ የምታደርጊበት ቴክኒካል መንገዶች በጣም ደስ ይላሉ። አንድል የምታደርጊበት ስራዎቹን እሱንም በማየት ነው። በነገራችን ላይ እንደዚህ ይገጥማሉ። ያለፍሽበት መንገድ ያለፍሽበት ህይወት በአንቺ ላይ ብቻ የተጀመረ አይደለም። ብዙ ሰው በእንደዚህ አይነት ነገር እኔም በእንደዚህ አይነት መንገዶች ውስጥ አልፌያለሁ። ተወሰነ ሞክሬያለሁ። ብዙ ነገሮች ሀፕን አድርጓል። እንደጠበቅኳቸው አይደለም እና እንደውም ጥሩ እኮ ነው፣ ለመልካም ነው። ምክንያቱም አንዳንድ ጊዜ ተጎርቶ አይቶ ልክ ሰባሪ እንዳለ ልብ ሰባሪም እንዳለ ልብ ጠጋኝም ደግሞ እንዳለ ደግሞ እንድትረጂ ነው አለኛ። ምናልባት እንግዲህ አሁን ዛሬ እዚህ እኔ መስሪያ ቤት ወይ እኔ ድርጅት እመጣለሁ ብለሽ አስበሽ አይደለም። ይሄን ፈጣሪ ፈቅዶ ነው እዚህ የመጣሽው። እኔ አሁን ውጫዊ ውበት አይደለም ማለት አንቺ ጋር አንቺን እንዳይ ያደረገኝ እንደም ውስጥሽ ያለው ኳሊቲ፣ አመለካከትሽ፣ ለሰዎች የምታስቢ እንደገና ደግሞ አዳዲስ ሰዎችን ሲመጡ የምትቀበይባቸው መንገድ በተለይ ደግሞ ቢዝነሳችን በትክክል ራን እንዲያደርግ ሲስተሙን ይዞ በደንብ እንዲሰራበት ትርፋማ እንድንሆን የምታደርጊያቸው ስብሰቦች ላይ የምታነሻቸውም ኢሹዎች እነሱን ተከትዬ ይቺ ልጅ የህይወቴ አጋር ብትሆን ብዬ አስቤ ነውና ስለዚህ ምናልባት በዚህ ስራ መቆየት ማደግ ነገ የተሻለ ምናምን ነገር አብሮ ትልቅ ቦታ ለመድረስ ሐሳቡ ካለሽ እንዲህ አይነት እድሎችን ባትገፊ አሪፍ ነው። በእርግጥ መምጣት የነበረብኝ በሽምግልና ነበር እንደ ባህላችን። ያው ከዛ በፊት እኛን ቀድማለን። ያው እኛ ስንግባባ ነው ሌሎችም ለማግባባት የሚመጡትና አንዳንድ ጊዜ ምንድነው በጓደኝነት በትዳር ውስጥ ሰዎች ሳይግባቡ ነው የሚጋቡትና እሱ ደግሞ ልክ ቅድም በህይወትሽ ላይ ያለፍሽባቸው መንገዶች እንደዛ አይነት ነገር ይፈጥራል። እኔ አሁን ምንድነው ከጋብቻ በፊት አብሮ አንድ ትዳር ከመመስረት በፊት ወደ መግባባቱ፣ ወደ አንድነቱ፣ ወደ መስማማቱ እንድንመጣ የሚል ያው ትልቅ የምስራች ይዤ ነው የመጣሁት። በእርግጥ እንግዲህ ባዶ እጄ ነው፣ በሻይ ቡና ነው። ያው ቀጣይ እንግዲህ እጅ መንሻም ይዤ እመጣለሁና ስለዚህ ያለፍሽበት መንገዶች ቻሌንጆቹ ቀላል አይደሉም። በእርግጥ እኔ ደግሞ ምንድነው ጥሩ ነው ለትምህርትም ይሆን ይሻል አንዳንድ ጊዜ በአንዴ እኔንም እመኝኝ እያልኩሽ ሳይሆን ብንተያይ አብረን ብናሳልፍ ደስ ይለኛል። ከዛ ውጪ ምንድነው አሁን ማለት እየሰራሽ ማንን ነው የምታግዢው? በስራሽ ማንን ነው እየረዳሽ? ይቅርታ ያው እንግዲህ እንትኖች ናቸው ውጭ ያሉ ሰዎች ናቸው እየደወሉልኝ ያሉ። አሎ ማለት አሁን ላይ የምረዳው ቤተሰቦቼን ነው እንዳልኩ። እህት አለች፣ እሷን ትምህርቷን እንድትማር እያገዝኳት ነው። ማለት ይሄ ስራ በጣም ረድቶኛል። እውነቱን ለመናገር
ጥሩ ክፍያ እያገኘሁበት ነው፣ እግዚአብሔር ይመስገን። ቤተሰቦቼን ያው ከኔ ብዙ የሚጠብቁ ልጆች አሉ። በዛ መንገድ ነው እያደረኩኝ ያለሁት። ሌላው ለጠየቀኝ ጥያቄ ግን አሁን ላይ በጣም ይቅርታ እኔ ዝግጁ አይደለሁኝም። ማለት ልጅነቴን ያጣሁበት ህይወት ነው ማለት እንዳልኩ ሁለቱንም ልጅነቴን፣ እድሜን፣ ብዙ ነገሮችን መስዋዕት ያደረኩበት ህይወት ነው ያሳለፍኩት እና ይሄ በአንድ የሚሸረሸር ነገር የለውም። የተሰበረን ነገር እኮ ለመጠገን ብዙ ጊዜ ይፈጃል አይደል? ብዙ መስዋዕትነት መክፈል አለብንና ልክ እንደምትሰብረው ነገር አይደለም። ያለን ልብ መስመር በጣም ቀላል ነው፣ ትንሽ ጊዜ ነው የሚፈጀው። የተሰበረን ነገር ለመጠገን ግን ትንሽ ጊዜ ይፈጅብኛልና ሁሉም ነገሬን ስላጣሁበት ራሴ ላይ በደንብ መስራት አለብኝ። ከዚህ በላይ ደግሞ የተሻለ ደረጃ መድረስ አለብኝ። ማለት ፕላን ያደረኳቸው ነገሮች አሉ አሁን ላይ ስኖርና ከዚህ በላይ ደግሞ ትልቅ ደረጃ ደርሼ ብዙ ነገሮችን ከሰራው በኋላ የምመለከተው ነገር ነው የሚሆነው እንጂ አሁን ላይ ለዚህ ነገር ዝግጁ አይደለሁም። በጣም ይቅርታ። ምንም ነገር ምንም አይነት ህመም፣ ምንም አይነት በሽታ መድኃኒት አላቸው። መድኃኒት የሌለው ነገር የለም። ልክ ለስብራትም ወጌሻ አለው። ከወጌሻም ደግሞ ጥገና የሚያስፈልገው ሕክምና የሚያስፈልገው ሙያዊ ማለት ባለሙያ ይፈልጋል። የተሰበረውን ነገር ደግሞ መጠገን ይቻላል። ምክንያቱም እኔ እያልኩ ያለውሽ የተሰበርሽበት መንገዶች አንዳንድ ጊዜ ተሰብረሽ እንድትቀሪ አይደለም። ከስብራትሽም አገግመሽ ድነሽ ነገ አዲስ ህይወት ጀምረሽ በትክክለኛ መንገድ አሁን እየተማርሽ ባለሽው ላይ ለምሳሌ ማስትሬትሽንም ይዘሽ የተሻለ ደግሞ ስራም እንድትሰሪ ትልቅ ቦታም እንድትደርሺ እኔ ኢንቨስት ሳደርግ ደግሞ በራሴ በሆነ ሰው ላይ ነውና ስለዚህ ከስብራትም መጠገን ስለምቺ በነገራችን ላይ ሰው ነው የሰበረው መልሶ ደግሞ ሰው ይጠግናል። በነገራችን ስብራት ይጠገናሉና አንዳንድ ጊዜ ስብራትሽ ላይ በቆየት የለብሽም። ስብራትሽን ብቻ እያወራሽ ስብራትሽ ላይ ብቻ እያሰላሰልሽ ሌላ ስብራት እየጨመርሽ መኖር ሳይሆን የሚያስፈልግሽ ነገር ምንድነው? ያንን ጠጋኝ ልብ ካገኘሽ ግን በርሽን ብትከፍቺ የተሻለ ነውና ምናልባት በዚህ ጉዳይ ላይ እንደውም ለማንም አውርቼ አላውቅም። በጣም እንደውም ፈርቼ ነበረ። በጣም የሚገርምሽ ነገር ትንሽ አዲስ በቅርብ ጊዜ የመጣችው አንድ ልጅ አለች እና እሷም እንደዚህ አይነት ነገሮች ምናምን ነገር እንዲህ ስንግባባ አይ ጓደኛ ይዛል ወይ አግብታል ወይ ስትለኝ አይ እስካሁን አላገባሁም፣ ብዙ ሰዎች ጥያቄ ያቀርቡልኛል፣ ግን እስካሁን ድረስ ግን ሳያት ልቤ ውስጥ የተመላለሰች ቦታ የሰጠዋት ልጅ አለች እና እንዴት ነው ብዬ ዝም ብዬ ሳወራት ታዲያ ለምን አትጠይቃትም ምናምን ነገርና ሐሳብን ለምን አትገልጽላትም ምናምን ነገር አለችኝ። ምናልባት ታውቂያታለሽ እሷንም እና አጋጣሚ እንደውም ደውላልኝ ነበር። እሷም እንግዲህ ወደዚህ ጠራታለሁ። እንደውም በዚህ ትልቅ እገዛ ያደረገችልኝ ናት። ከጠበቅኳት በላይ ናት ልጅቷ። በቅርብ ጊዜም ከአንቺ ጋር ተግባብታለች መሰለኝና ስለ አንቺም የተወሰነ ነገር የነገረችኝ እሷ ናት። እኔም ያየሁት ነገር አለ፣ እሷም የነገረችኝ ነገር አለ። ያንን በደንብ እንግዲህ እንትን ብዬ ያደፋፈራችኝ ልጅ ናት። እሺ ያው እዚሁ ቅርብ ስለሆነች አሁን ነው የምትመጣው? አዎ እሺ ትመጣታለች። እንግዲህ በደንብ እንግዲህ ያንን ሀሳቦችንም አውርቼሻለሁ ላንቺም። አሎ ሜሮን እንዴት ነሽ? የት ቢሮ ነሽ? አዎ ነይ በቃ እዛ ካፌ ፊት ለፊት ሰኒን ማግኘቻት አንዳንድ ነገሮች እያወራሁ ስለ ስራ ስለ ስራ ነሽ። ለማንኛውም ሜሮን ነልካ? ሜሮን ጓደኛሽ ናት መሰለኝ። ምን ነው? አይ ምንም ዝም ብዬ ነው ማለት እሷን ስለኔ ነገረች። ሜሮን በነገራችን ላይ ጥሩ ካንቺ ጋር ያለን አቀራረብን እይታዬንም በስራም ያለን መግባባትን ስታይ ምናልባት እሷ ደግሞ ያው ሴትም ስለሆነች እሷም ጥሩ ነገር ታስብልኛለች እና ከዛ አንፃር ሳወያያት በጣም ሰኒ ጋር ምን አለ እይታ ለሷ ያለ አመለካከት ምናምን ስትለኝ ግልጹ ነገርኳትና ለምን ከሷ ቀርብ ብታውቃት አሪፍ ናት ብላሽ እንደውም የበለጠ እሷንም ስላንቺ ጥሩ ነገር ነው ያወራችኝና ከዛ እሷን ነች እንደውም ያደፋፈረች። ያው እንደውም መታለች።
እንዴት ነሽ? እንዴት ነሽ ሜሪ? ደህና ነሽ? አረፍ በይ። ደህና ነሽ? ስራ ላይ ነበርሽ መሰለኝ። ምን አዲስ ነገር አለ ቢሮ? እኛ ደህና ነን። እንዴት ነው ሰኔን እንዴት አየሻት? እንግዲህ ዛሬ ከቢሮ ውጭ እንግዲህ እያወራኋት አንቺ ባደፋፈርሽ መንገድ እንግዲህ ሰኒ ብለሻል። እንግዲህ ከሰኒ ጋር ትንሽ ተረብሻለች። በእርግጥ ያው እኔም ድንገት ነው ድንገታዊ ነገር ነው የሆነባት፣ አልተረጋጋችም። እኔም ደግሞ እዛ ቢሮ ምን ስለሚጠብቁኝ የምፈርመውም ስላለ ትንሽ እናንተ ተጫወቱ ባችሁ አውሩና ያው ድሮም ጓደኛ ማቾች ናችሁ። የበለጠ እናንተን እንግዲህ ብዙ ነገር ተጫውተናል ከሰኒ ጋር። ሰኒ በጣም ጎበዝ ልጅ ናት በስራዋ። አንቺንም አንዳንድ ነገሮችስ እያሳየች እንደሆነ ተስፋ አደርጋለሁ። ተጫወቱ በቃ እንትን በሉ አውሩ እናንተ። እኔ ምን ሰኒ እንዴት ሆነላችሁ? ምንድነው እንዴት ሆነላችሁ የምትይው? ቆይ አንቺ ስለኔ ምን አውቀሽ ነው? አሪፍ ልጅ ነው፣ በዛ ላይ ቁመናው አሪፍ ነው፣ ቆንጆ ልጅ ነው፣ በዛ ላይ በስራው ስኬታማ የሆነ ልጅ ነው። አሪፍ ነው፣ ላንቺም አሪፍ ነው። ይኸውልሽ የኔ እናት እኔ ስራዬን ነው መስራት የምፈልገው። እኔ እንጀራ ማግኘት ነው እዚህ ቤት የምፈልገው። ብዙ ማስተዳደራቸው ብዙ ሰዎች አሉ። እኔ ለነሱ ስል ነው የምኖረው። እዚህ ጋር ሌላ ነገር መስማት ሌላ ነገር ማሰብ አልፈልግም። ማለት በዚህ ጊዜ ውስጥ አንቺ ቆይ ስለኔ ምን አውቀሽ ነው? እኔ ጓደኛዬ ኑረኝ አይኑረኝ ማለት ከኔ ጋር የሚያገናኝሽ ነገር አለ? እኔ ባየሁሽና በተረዳሁሽ ልክ ስለሆነ ነው። ጓደኛሞች አይደለን? አይ እንደዚህ ሳይሆን ላንቺ መጥፎ ነገር አስቤ አይደለም። አይደለም በጣም መጥፎ ነገርማ አስበሽ አይደለም። ምን ብለሽ ነው እሺ ታዲያ እሱን የመከርሽው? ላንቺ አሪፍ ልጅ ነው ይገባሻል ብዬ ስላሰብኩ ነው። በዛ ላይ ቆንጆ ነው፣ በስራው ስኬታማ ነው። ማንኛውም ሴት ቢኖረኝ ብሎ የሚመኘው አይነት ሰው ስለሆነ ነው። ኦኬ ስለዚህ አንቺም ትመኘዋለሽ ማለት ነው? ቢሳካልኝና ቢሆን አሪፍ ነው፣ ግን ይሄ ደግሞ ለኔ ሳይሆን ላንቺ ነው እኮ። ታዲያ ሰጇ ማለት እፈልገዋለሁ የኔ ቢሆን ምናምን የምትይ ከሆነ በቃ ወሰጁ። እኔም ታዲያ ከኔ ህይወት ጋር ምን አገናኘው ነው? ወይስ ለራስሽ ያመቻችሽ እኔን ተጠቀምሽብኝ ነው? እንደዛ እንኳን አይደለም። እሱ ላንቺ ጥሩ አመለካከት አለው፣ ጥሩ አስተሳሰብ አለው። ሰናይት አትንኪኝ በእናትሽ። እንደዚህ እንኳን አይደለም። ቆይ እሺ ያው ምን አድርጊ ነው የምትይ? እኔ ጓደኛ የለኝም፣ ጓደኛ እንዲኖረኝም አልፈልግም፣ የሴት ጓደኛም አልፈልግም። ሲቀጥል እኔና አንቺን ያገናኘን ስራ ነው አይደለ? እያሳየሁሽ ነው ያለሁት። በቃ ስራ ነው፣ ስራ ነው ያገናኘን። ከዛ ውጪ ከአንቺ ጋር ምንም አይነት ጓደኝነትም ምንም ነገር አልፈልግም። ስለዚህ አንቺ ስለኔ ለሌላ ሰው ማብራራት የለብሽም፣ ልታብራሪም አትችይም። ስለኔ ምንም የምታውቂው ነገር የለም። ስለዚህ ፕሊስ እባክሽን ተይኝ። ላንቺ እኮ አሪፍ እድል ነው፣ ጥሩ ይሆንልሻል። ቤተሰቦችሽን መርዳት እኮ ትችያለሽ። ደግሞ ተምሮ ማንም ያለፈለት የለም፣ በትምህርት ብቻ ያለፈለት ሰው የለም። ማንም ተምሮ ሰርቶን ጥሮ ግሮ እዚህ ደረጃ የደረሰ የለም። ይሄንን አይምሯችሁን እኮ ነው መለወጥ ያልቻላችሁት። ሁላችሁም አንድ አይነት። እስኪ ራስሽን ተመልከቺ ማለት ራስሽን እስኪ በደንብ በሰው ወንድ በሰው ላይ የምታገኙ ገንዘብ ይጣፍጥሻል? እስኪ ራስሽን ለውጭ አንቺስ ቢሆን። ስለዚህ እባክሽ ተይኝ። ይሄ ተምሮ ያለፈለት የለም ምናምን እንድትይኝ አልፈልግም። እኔ ደግሞ ራሴ ላይ ያየሁት ስለሆነ ለውጡ አውቀዋለሁ። ስለዚህ ፕሊስ አንቺ ራሱ ከዚህ አስተሳሰብ ውጪ መጀመሪያ እሱን እኮ ብትቀበዩ ላንቺ አሪፍ ነው። ይሄን ደረጃ ይሰጠሽ እዚህ ያኔን ቢፈልገኝ ኖሮ እኮ ከኔ ጋር ሌላ ግንኙነት ቢኖረው ኖሮ ለኔ እድገት ይሰጠኝ ነበር። ላንቺ ስራ እድገት እየሰጠሻለሁ፣ እያቀረበሻለሁ፣ ሙር ስራው ላይ ስኬታማ እየሆንሽም ነው። በእርግጥ ግን እሱ ሲያቀርብሽ የሚፈልገው ነገር ይኖራል። የኔና ተጀላ ላይ ከፈልሻል እንዴ ማለት ላገናኘሽበት ምናምን እከፍልሻለሁ ብሎሻል። እንደዛ ካልሽ እኔ ልክፈልሽ ነው። ተይኝ በቃ ተይኝ፣ አትነዝንጂ። በቃ ነገርኩሽ እኮ አንቺ ስለኔ ባክግራውንድ የምታውቂው ነገር የለም። ህመሜ ላይ ሌላ ህመም አትሁኝብኝ። እከፍልሻለሁ ምናምን ካልሽ በግልጽ ንገረኝ ብሎሻል። እከፍልሻለሁ ካገናኘሽኝ ብሎሻል፣ ንገሪኝ። የደላላ ምናምን እኮ አያስፈልግም። ግን ደግሞ ያለፈ ታሪክሽን ረስተሽ አሁን ላይ መቀጠል አለብሽ።
ያለፈ ታሪክ ምንም አይነት ታሪክ ኖርሽ ይችላል። ያው ግን እሱ እንደሌላ ሰው አይደለም። አሪፍ ልጅ ነው፣ እንደምታየው ጥሩ ሰው ነው። እሱን አንቺ አይደለሽም የምትነግሪኝ። ይሄ ያለፈ ታሪክ መርሳት ምናምን እንዳለብኝ አንቺ አይደለሽም የምትነግሪኝ። ራሴ በደንብ አድርጌ አውቃለሁ። ስለዚህ ለዚህ ነገር ደግሞ ዝግጁ አይደለሁኝም ብየዋለሁ። ላንቺም ደግሜ እነግርሻለሁ። በቃ ለዚህ ነገር እኔ ዝግጁ አይደለሁኝም። በቃ ነው መስራት፣ መለወጥ፣ ራሴ ላይ መስራት፣ ያቺ ብርቱዋን ጠንካራዋን ሰናይት መፍጠር ነው የምፈልገው። ስለዚህ በቃ ታይኝ እያልኩሽ ነው። ይገባሻል አይደል? ታይኝ ለሱም ንገሪው ሂጂና። እኔ ስራዬን ነው የምፈልገው። ስራዬንም ማጣት አልፈልግም። የኔን ቦታ የምትፈልጊ ማለት ምቀኝነት ምናምን እኔ አላውቅም። በቃ በሄድኩበት ሁሉ መሰናክል አያጣኝም። ቆይ ከኔ ምንድነው የምትፈልጊው? ከአንቺ ምንም ፈልጊ ሳይሆን አንቺ ከአንቺና እሱ አብራችሁ እንድትሆኑ ነው የምፈልገው። ተይኝ በእናትሽ አትንኪ። ማለት እድሌን መውሰድ ከፈለግሽ፣ ስራዬን እንጀራዬን ማሳጣት ከፈለግሽ ውሰጂው። ይጥቀምሽ፣ የሚጠቅምሽ ከሆነ ውሰጂው። ቦታዬን እሰጥሻለሁ ካልሽ ውሰጂው። በቃ ምን ለማለት ፈልገሽ ነው እንደዚህ የምትቆጩ? እኔ እኮ ለእናንተ ደላላነት ምናምን ሳይሆን እናንተ አሪፍ ደረጃ ተደርሳችሁ ተጋብታችሁ ምናምን እናንተ ተለውጣችሁ እንድታዩ ነው እንጂ ፈልገው እኔ ሌላ ነገር ከእናንተ ፈልጌ አይደለም። ጭራሽ እያጋባሽ ነው ተጋብታችሁ ምናምን የምትይ። አንቺ እኮ ስለመጋባት ለእኔ የምትነግሪኝ አትችይም። መጀመሪያ ራስሽን ቻይ። ለማንኛውም ምን ያውን ስልክ እየደወሉ ነው፣ ቢሮ መሄድ አለብኝ። ሂሳቡን ከፍያለሁ፣ ግን መጀመሪያ ራስሽ ተለውጭ እሺ? ሄላ እኔ ምንሽ በእናትሽ ያቺ እኮ እያወራኋት ያንን የመሰለ ድል አመቻችቶላት እምቢ አላለች መሰለሽ? ኧረ በእናትሽ ጥጋቧ እንዴት እንደሆነችብኝ በስመ አብ እንዴት እንዳደረጋት አትጠይቂኝ። አይ እኔማ አልኳት። ኧረ በእናትሽ ታያት። ይሄን የመሰለ ድል እሷ ማጠቀምበትማ ከሆነ እኔ ሜሮን አይደለሁም። ተጠቀመይበት፣ አሳያታለሁ። ኧረ ታያት በጣም ነው ያበሳጨችኝ። እንዴት ሆናብኝ እንደሄደች ብታይ። አሁን በዚህ ጊዜ እንደዚህ አይነት እድል ይገኛል? ሰው እንዴት ከሰው እንኳን አይማርም? ካንቺ እንኳን አትማርም? በዛ ላይ አሪፍ እድገት እየሰጣት ነው። ስራ ላይ በጣም እድገት እየሰጣት ምናምን ነው ያለው። ኧረ በእናትሽ ታያት። ልንካዋካብሽ ማለት አሬ እንጃ ብቻ አለቅ በጣም እንትን አለችብኝ። ተመልሻለሁ ጋይስ፣ ተመልሻለሁ። ታብታብ እያደረጋችሁ ታብታብ። አንተ ክፍታ ካፍከን አትክፈት ከነገር እኔ ሌላ ሰው የለመድከው መጣ እዚህ ቤት እንዳትከፈት። ማን ነው ስለምታስበኝ? እኔ እኮ ነኝ ልጅቱ። ባኪሪ ወርዛ ዝም ብለህ ጌም ከተጫወተ ተሸነፍ ስትል ታብታብ ዝም ብለህ ታብታብ እያደረጋችሁ ታብታብ። አይንሽ ያማል። አመሰግናለሁ። ቴንኪው። እሺ ቆይ አንዴ ልመልስ። አግብተሻል ወይ? ኧረ አላገባሁም። ምን ያገባው መስላለሁ? አላገባሁም። እስኪ ባልፈልጉልኝ ዛሬ ሶሻል ሚዲያ ላይ ነው እኮ ባል የሚገኘው። ባልፈልጉልኝና ዳሩ አመሰግናለሁ። ታክሲ ላይ አይቼሽ ነበር? አዎ ታክሲ እኮ እጠቀማለሁ። ያው ብዙ ጊዜ አልጠቀምም፣ ግን አንዳንዴ ራይድ ሲዘገይብኝ ምናምን ታክሲ እጠቀማለሁ ፊት ካገኘው። ያው ኢትዮጵያዊም አይደለሁ፣ አንዳንዴ ባህል ማወቅ በሚለው ወስጄ ነው። ባስን እንጠቀም እንዴ? ምን ታስባላችሁ? እስኪ አስተያየት ካላችሁ ስጡኝ። ታብታብ ይረፍ። በነገራችን ላይ ጋይስ ዛሬ እስኪ ጓደኛዬን ላስታውቃችሁ። ከገባችልኝ አይናፋር ነች፣ ማሽኮርመም አይቻልም፣ ሌላ ቃል መናገር አይቻልም። ስልባችሁን እኔ ለመድኳችሁ ግን ግቡ። ነይ እስኪ ትንሽ እንዳትሳደቡ፣ ግን እሷ መሳደብ ምናምን አይቻልም። ዳንቺ በዛም ታብታብ እያልኩልኝ። ታብታብ ጋይስ እንዴት ናችሁ? ሰላም ነው ወይ? ያው ታብታብ እያደረጋችሁላት እንዳትሸነፍ አደራችሁ። ያ ግን እኔም ባሰሙኝ እሷን ሳብታችሁ ታብታብ ማድረግ እንዳትረሱ እሺ። ታብታብ አድርጉ። እህትሽ በጣም ታምራለች። አመሰግናለን። ቆንጆ ይቻቃል። በነገራችን ላይ ቆንጆ መሆኗን ለዛ ነው የሰው እንዳይበላ ገለል አድርጌ ማኖራት። እሺ ታብታብ እያደረጋችሁ ታብታብ። ኧረ ጋይስ እሺ አንድ አንበሳ ብቻ ስጡኝ። አንድ አንበሳ በእናታችሁ፣ አንድ አንበሳ። ታብታብ እያደረጋችሁ በእናታችሁ ታብታብ። ልንሸነፍ ነው። ትንሽ ደቂቃዎች ነው የቀሩን። እህትሽ ነች ወይስ ጓደኛሽ? እህቴ ነች ብሮ። ምን ነው እህትሽ ከሆነች ለምን አደሪልኝም? ታሳዋል ጠይቅልህ ወይስ ምን ታያለሽ? አቅሟለህ ወይ? የትኛው አቅም ግን አቅሟለህ ወይ የተባልክ ነው። የኔን የማኖር አቅም አለህ ወይ?
አንቺ ከፈለግሽ ገመቹ አወድ አመልካለሁ ለሽማግሌ ብለሻል። ገመች ስም ላክልሽ ብቻለ ገመችስ አረ ምን እንደዛ ከሆነ በቃ እኔ ድሬልሃለሁ እንዳታስብ። የሷን ፈቃድ ራሱ አያስፈልገኝም። በቃ ለኔ ሽማግሌው ላክ እኔ ቤተሰብ ሆኜ እድርልሃለሁ። አረ ታብ ጋይስ ጌም መሆኑን አትርሱት። ታብ አንቲ ወሻሊ ዝም በል። ይሄን ስድብህን አቁም። ለምን ግን ብሎ ካላረገው ምን አለፋኝ? ቀጥልሽ ጋይስ ታብ አይ ምን እንዴት አልናደድም? የማንም ክፍታፍ እየመጣፉን ይከፍትብኛል እዚህ ሲጀመር የታውቁኛል። እውነት አሁን ባካል እኮ ቢያገኙኝ አይጮሁም እኮ ታያቸው አንቺ ምን ቸገረ ስለነሱ። አረ በሰማች ስንት ሰው ባለበት እንዴት አፋቸው እንደሚከፍቱ እነዚህ ክፍታፎች አላፊያቸው። አረ በቃ ብሎ ትኩረት አድርጌ አይ ብሎ ካረኩት እኮ እዚህ ተገላገልኩት። ታብ ጋይስ አረ አንድ አንበሳ አረ ተሰብስባችሁ አንድ አንበሳ ታወርዱልኝ። ታብ ወይኔ 2 ደቂቃ ነው የቀረበናታችሁ። ታብ እየመራኝ ነው። እስኪ በስንት ነው? ወይኔ በስማም ልዩነታችን በጣም ብዙ ነው። 50,000 ሰው ነው በ50,000 ኮይን ነው እየበለጠኝ ያለው እኮ። ታብ ቴንክ ዩ ሂልዬ ቴንክ ዩ አመሰግናለሁ። ታብ በእናታችሁ አንድ ደቂቃ ከምናምን ይቀረው። ታብ አንደርስበትም በምንም ያክል ብንሄድ አንደርስበትም ደግሞ እንጂ ታብ እያደረጋችሁ በእናታችሁ ታብ ያደረኩ ነው። ታብ አድርጉ። ሽት ተሸነፍኩኝ። አይሆንም በእናትሽ አንቺ እኮ ብታወሪ ወይ ታብ ብታደርጊ እኮ አልተሸነፍም ነበር። አረ ጀስኪ ደክመኝ እኮ ታብ ያደረኩልሽ። ታብ ማድረጋው ምን ይደክማል? እሺ አይውል አፍክን እንዳከፍት አስመርጠኝ ጌም እቀጣላለሁ። አፍክን እንዳከፍት አስመርጠኝ። ለምንድን ነው አንድ ብቻ የሚሆነው? አስመርጠኛ አንተ ክፍታፍ አፍክን እንዳከፍት። እሺ ጨምላቃ አስመርጠኝ። እሺ ብትተይውስ በቃ አንቺ ነው ተጨቃጨቀልሽ እንዴ? ቅጣት አይደል እንዴ? ግዴታ እኮ ነው። እሺ አንደኛ ፀጉርሽን በትቆርጦች ይሄ ነው ፀጉር መቆረጥ። አመዳም የራሴ ፀጉር እኮ ነው። ኧረ እባክህ ምን ማየት ማመን ነው ከፈለከው? ስለዚህ ፀጉሬን አልቆርጥም። እሺ ሁለተኛ ቅጣት ወደ ሁለተኛ ቅጣት ሂድ። ሁለተኛ ዱቄት ዘይት እና በርበሬ ቀላቅለሽ ትጫለሽ ብሎ ነገር የለም። ሁለቱ አልቀላቅለሽ። ሶስተኛ ቅጣት ልብስሽ ላይ ውሃ ትደፋሽ። እሱንም አልቀጣም። እሺ አራተኛ ቅጣት እስከ 5 ድረስ ይቻላል። አምስተኛ ቅጣት እስከ 5 እመርጣለሁ። እሺ ቀጥል። አስፋልት ላይ ወጥሽ እሱንም አልደባለልም። ስድስተኛ ቅጣት ነው አራት አንተ ስማኝ አመዳም አራት ነው የቀጣኝ። አንደኛ በጥሽ ትጫለሽ፣ ሁለተኛ ፀጉርሽን ትቆርጫለሽ፣ ሶስተኛ ትንደባለያለሽ፣ አራተኛው በጥሽ እኮ አራተኛው በጥሽ ትጫለሽ። እሺ አምስተኛ እሺ እጨፍራለሁ። በማን ነው የምጨፍረው? መብቴ ነው መምረጥ መብቴ ነው። ግማታም መብቴ ነው። ራሴ ነው የምመርጠው። አንተ አይደለም የምትመርጥልኝ። ስለዚህ እኔ እመርጣለሁ። አንተ ስማኝ አመዳም ይኸውልህ ነቅዬ ነው የምወጣው። ቅጣቴን ተቀጥቼ እወጣልሃለሁ። ስነ ስርዓትን ያዝ። አትሰዳደቡ። በቃ ቅጣትሽን ተጠቃጭ ይወስድ እና የሚቀጠኝን እየሰማሽው ነው? እሺ እኮ አምስተኛውን ጋር በፈለከው ሙዚቃ እጨፍርልሃለሁ። እኮ ላይ አላፈስም። እሺ እኮ ሻወር አልወስድም እኮ እንስማማ። ሰው ያስመረጥከኝ ማለት በቃ ጨፍራለሁ። አልተነጋገራችሁም እንደ መጀመሪያ አስገቢ ቅጣ እዚህ ደነዝ የሆነ ልጅ መች ይገባዋል እኮ። በአምስተኛው ተስማማው አይደል እንዴ? እኮ በቃ ጨፍራለሁ። ስለዚህ ጨፍር። በፈለኩት ሙዚቃ ነው ሙዚቃ ትመርጥልኛለህ? በራሴ እሺ። ስለዚህ ቅጣቴን እቀጣለሁ። እሺ አንተ ክፍታፍ ዝም በል። እሺ ተስማምቻለሁ። በቃ እሺ ሙዚቃ ክፈችልኝ። መጣው በቃ ተቀጣጭ አንቺ። እሺ ስለዚህ ልብስ አልቀይርም። ሰውዬ አትጨማልቅ። በለበስኩት ነው የምጨፍረው።
መትልኝ እኮ ነው ራሱ ይሄ እኮ የጋራ ቤት ነው እና አንቺ እንደፈለግሽ የምትንበላቀጭበት ቤት ነው እና አንቺ እንደፈለግሽ የምታለቅሽበት ቤት ነው። ኧረ መቲ እባክሽን ራስሽን ዞር ብለሽ ተመልከቺ። አደባባይ ላይ ምንድን ነው የሚያሳጣሽ? እንደሆነስ እኔ ስለራሴ አውቃለሁ። አንቺ ግዴታ አንቺ ምክር ያስፈልገኝ። ህፃን ልጅ አይደለሁም። የሰማሽኝ አይደል? ህፃን ልጅ አይደለሁም። መቲ ባሳታናችን ተናድጄ የመጣሁት ይባስ እለይ እንድወጣብሽ አታድርጊ። የተናደድሽ እንደሆነ እኔ ጋር ነው እንደመጣሽ የምትወርጪው። እኔን አትሰሚኝም? ምን ልስማሽ? ሁሌ ትመጫለሽ፣ ታለቅሻለሽ፣ ሁሌ ትመጫለሽ። ይሄ ሰዓት አይደለም፣ ይሄ ልክ አይደለም። እኔ እንዳትነኝ ነው እንደዚህ። እኔም እኮ ሰው ነኝ። የራሴ ፍላጎት፣ የራሴ ስሜት፣ የራሴ መንገድ፣ የራሴ ሀሳብና የራሴ መብት ያለኝ ሰው ነኝ። ነይ ደብድብኛ። እሺ እንደ አንቺ ምትሰሚኝ ይገባላ። አንቺ ጋይስ ይቅርታ፣ በጣም ሪከርድ እያስደረግሽኝ ነው ደግሞ አንቺኛ ቤተሰቦችሽን እኮ የምታሰድቢው አንቺ ነሽ። መጠሽ እየጮሽ ሪከርድ እያስደረግሽ ነገ ሶሻል ሚዲያ በሙሉ ይኸው ሪከርድ ተደርጓል። ምን ከዚህ ሰውነትሽን ከራቁትሽን እኮ ጣልሽ። ከዛ በላይ ምን ትጠብቂያለሽ? ለብሻለሁ። መታየት ያለባቸው ፓርቶችን ሸፍኛለሁ። ስለዚህ ችግር የለውም። ችግር የለውም? አዎ ችግር የለውም። እናትሽን እንዲህ እያልሽ ነው ገደል ውስጥ ከተሽ ለሞት አፋፍ ሰጨሻት። አያገባሽም። ስለኔና ስለአንቺ ነው ማውራት የምንችለው። ትንሽ እንኳን አይመረሽ ላይ ነካሽ። ትናንት ነው ስለዛሬ ወይ ስለአሁን እናውራ። ይሁና አክስቴ እኮ በአንቺ ንዴትና በአንቺ እንዝላለስ ነው ህይወቷን ያጣው። እኔ አይደለም ነፍሷ ያለው በእግዚአብሔር እጅ ነው፣ በእኔ እጅ አይደለም። የሰማሽኝ ነው አይደለም? ስለዚህ እኔ ጋር አትጩሂ። የምትመልሽልኝ መልስ እያወቅሽ ነው። ግን እንዴ ምን ላድርግሽ? መጣሽ ምጫይ እኮ አንቺ ነሽ። መኖር እኮ አልቻልኩም። የአክስቴ ልጅ ነሽ ብዬ ዘመዴ ነሽ ብዬ በጣም ጮክሽ ሰማሁሽ። ግን የሰው ልጅ ገደብ አለው፣ ለከት አለው። አንቺ ደግሞ የትም ተናደሽ ትመጫለሽ፣ የትም እዛ ትለጎሚና ነው የመጣሽ ቀን ታስበቂኛለሽ። እሺ የተቀየርሽበትን ንገሪኝ። 8 ዓመት ሙሉ እዛ አረብ ሀገር የማንንም ሽንት ቤትና ዕቃ እያጠብሽ ኖርሽ አይደለ? 8 ዓመት ሙሉ የለፋሽበትን ገንዘብ ለማንም ወንድ በትነሽ ሰጠሽ። ለእናትሽ እንኳን አይደለም ለእናትሽ ለራስሽ አልሆንሽም። አሁን ደግሞ ራቁትሽን እዚህ ትገላለጫለሽ። እያደረኩ ነው እየኖርኩ ያለሁት። ልክ እንዳንቺ ጠዋት 12 ሰዓት ሲል ባሳመለጠኝ እያልኩ ሮጬ ሂጄ ልክ 12 ሰዓት ተመልሼ መጥቼ እንደዚህ ርር አያደርገኝም። ቢያንስ እኔ ራሴን እያዝናናሁ ነው። ራሴን በጣም እየተንከባከብኩ ነው። ስለዚህ ከዚህ በላይ ምንም አያስፈልግም። አንቺ የምትሰሪው ነገ ብር አግኝተሽ ለመዝናናት አይደለ? እኔ ደግሞ ዛሬ እየተዝናናሁ ነው እየኖርኩ ያለሁት። የግዴታ አጠራቅሜ ወር አመት ምናምን ሰርቼ መገኘት አያስፈልገኝም። ዛሬ ደስተኛ ከሆንኩ በቂ ነው። እየሰማሽ ነው አይደለ? መቲ ምን ራስሽ ነሽ? ግን ኧረ በደንብ አስታውቂ። ገና ነኝ፣ ራሴን ነኝ። አንቺ ራስሽ ነሽ። ስለአንቺ እናስብ። ስነ ስርዓትሽን ያዥ። ሲጀመር እኔ እንደዚህ ማናገር አይገባሽም። ምንድን ነው የማላናግርሽ? እንደዚህ እንድትናገሪኝ አልፈልግም። እኔ እንድትናገሪኝ አልፈልግም። ይልሽ እኔ ቤቴ ምናምን ለማለት አልፈልግም እንድልም አታድርጊ። ቤቴ ላይ ግን አዛዥ ለመሆን አትሞክሪ መቲ። ይሄ ቤት ክብር አለው። እንስተካክለው ቤታችን እኮ እሺ፣ ክብር ሊኖረው ይገባል ቤቱ። አንቺ መጠጥል እንዲህ የምትገላለጭበት ቤት አይደለም እያልኩሽ ነው። እኛንም ነው አብረሽ የምታዋርድ። እሺ ቤተሰቦችን ለራሽ ባታስቢ ለኛ አታስቢም እንዴ? ቤቱ ይናገር አንዴ እንትና ቤት ነኝ የሚል ጽሑፍ አለ ከኋላ ላይ። ቤተሰቦችን ግን አለው ወይ ንገሪኝ። እንትና ቤት ነው የሚል ጽሑፍ አለ። ቤተሰቦችሽ እኛ መሆናችንን ደግሞ ዓለም የሚያውቀው ነገር ነው። ማንም አያውቅሽ። ምን ነው የሚያውቀኝ? የት ትታወቂያለሽ? ማን ያውቅሽ? አንቺ ጀበ ቢሮ ውስጥ ራሱ ትታወቂያለሽ እንዴ? ኧረ መቲ ተደማመጥን እኮ ነገሽ አይደለ? እኛ እያሰደብሽን ነው ቤተሰብሽን። ቤቱ ናሽ። ቤቱ ባዶ ጣራና ግድግዳ ነው። ባዶ ጣራና ግድግዳ ባዶ ነሽ። ምንድን ነው እዚህ ላይ የምትሰሪው? አንበሳ አበባ ምናምን እያልሽ እድሜ ዘመድሽን ሁሉ 8 ዓመት ካቃጠልሽውን በላይ አሁን እዚህ ጋር ባዶ ጭንቅላትሽን እያሳየሽ ነው። ከዚህ ለሄደ ሰው አይገባም ሲስተሙ። ለዛ ነው እድሜሽ ስለሄደ ባስረዳሽ ስለማይገባሽ እኔ እንደዚህ ያወራሽ ነው ያወራሻለሁ። ቆይ ለምን ስነ ስርዓት አይኖርሽም ግን? አንቺስ መጀመሪያ አክብሪ። ነይ ደብድብኛ። እሱ ነው የቀረሽ መቲ። ስነ ስርዓትሽን ያዢ። ጽዋና ያሳደገ ስነ ስርዓትሽን ያዢ። ምንም እዚህ ጋር እንደዚህ የምታደርጊው ነገር መኖር የለበትም። ለምን ስነ ስርዓት ማይኖርሽ? ገዝቼው ነው አትበይ። እዚህ ሰውነትሽን ለማሳየት ነው ገዝቼው ነው የምትይ? አንቺ ከኔ የተሻለ ለባብስ ለብሰሻል። ሲጀመር አሁን እየጠየኩሽ ያለሁት ስነ ስርዓትሽን ያዢ። አደባባይ ላይ የምትወጪበት ልብስ አይደለም እያልኩሽ ነው። ሲቀጥል እንዲህ ምናምን እያልሽ ራስሽ ኧረ ተነስተሽ ስራ እንኳን ስሪ። እየሰራሁ ነው። ከአንቺ የበለጠ ገቢ እኮ አለኝ። እሺ ይሄ ነገር ቆመ ነገር በምንሽ ነው የምትተዳደሪው? አለች ብለሽ ልትጠብቂ ነው? እጅጄ ልትጠብቂ ነው? አያሳስብሽ። ምንም ከአንቺ የምጠብቀው ከአንቺ የምወስደው ነገር የለም። እየሰማሽ ነው አይደለም? ምንም ከአንቺ አልወስድም። የትም ስትዞሪ ትዋለሽ፣ የትም ስትናደሽ ትዋለሽ። መጥተሽ እኔ ጋር ትዘረግፊዋለሽ። መቲ ስነ ስርዓት ያዥ እያልኩሽ እኮ ነው ያለሁት። ላይ ዞር በይልኝ። ኧረ እግዚአብሔር ይመስገን ነው። ትልቅ ሰዎች አይደላችሁ? ተይኝ በእናትሽ። ልታሳብደኝ ማንም አፏን ሲከፍትባት አፏን ተለጉማ ውላ መጣ። እኔ ጋር አፏን ትከፍታለሽ። አየሽልኝ አይደል ንግግሯን እንኳን ትሰማሽ እንደሆነ ንገሪያት። ትሰማሽ እንደሆነ ምከሪያት።
ምንም እኔን ልትሰማኝ አልቻለችም። ምን ሆናችሁ ነው? ቆይ እንዴ ተበለቃቅጣ እዚህ ላይ እኮ ነው ያገኘኋት። ለማንም ዓለም ጉድ ለሚያየው እኛ ቤተሰብ የሞተችውን እናቷን እንኳን ማስታወስ አልቻለችም። ከእናትሽ ጭምር እኮ ነው የምታሰድቢው። ሙሉ ቤተሰባችን አሳደበችው። እዚህ ጋር ወጣ ዓለም ላይ ነው ስደንስ የነበረው ራቁቷን ሆና። ማንም አያውቅሽም። ቤተሰብ ያሰድባል። ማን ያውቅሻል? እናቴ ትሁኝ አክስቴ ትሁኝ ጠላት ትሁኝ ማን ያውቅሻል? አይደለም እነሱ ያለቀሽም እኮ አሁን ላይ ያለኝን የዘመድ ግንኙነት እየጠፋብኝ ነው። ማለት ዘመዴ ነሽ አክስቴ ልጅ ነሽ ወይስ ጠላቴ ነሽ ነው እየተምታታብኝ ነው ያለው። ኧረ ምን ሆነሽ? እዚህ ድረስ ነው እኔ አንቺ ነገር ቋቀለኝ። አንዴ በማያገባሽ ነገር አትሰማት። ይኸው ልደበድበኝ ምንም አልቀራት። እኔ ጫዋኔ በጣም ተበላሽተሻል። እውነት የኔ ጥፋት አይደለም እንዴ? አንቺ ከመቼ ጀምሮ ነው እንደዚህ መበለቃቀጥ የጀመርሽው? አይተሻል? ጥሩ ልጅ አልነበርሽ? ስበለቃቀጥ አይተሻል? አለች እኮ ያው ቢያንስ ለሷ የምትመልሽላትን ነገር መበለቃቀጥ ላልሽው ነገር አይተሽ ስታይ መመስከር ይቻላል። አይተሽ ቢሆን ስበለቃቀጥ እኮ በስነ ስርዓት ታውሪ። እኔ እኮ አሁን በሰዓት ነው እያወራሁ እንኳን አንቺን እሷን እኮ በሰዓት ነው እየሰማሁት ያለሁት። ሙቆይ ነው 8 ዓመት ሙሉ ለማንም ወንድ ስትገብር ብሯን በተነች። እዛ ሽንት ቤት እያጠበች ያ እንኳን ምንም አልተሰማኝ። አሁን መታ ደግሞ ስለ ስራሽ ነው ያንገበገበሻል። ስለ ስራሽ ነው እንዴ ያረጋሻለሁ። ለማን ነው ለስተው በኔ ነው ለመጣ የእናትሽን አዳራ ይዤ ነው አሁን ምንም እያረኩሽ ያለሁ። በስቲጅስ ምን ልታረጊኝ ነው? ልደበድብኝ? ስለ ስራሽ ነው አቅሻለሁ። እውነት ዶሮ መሰልኩሽ እንዴ? ዝም ብለሽ መጣንቂ አንቺ ለምን አታርፊም? ሰማት እኮ አናቴ ፊት ታለሽ መጣ ታለሽ መላት። እኔም እኮ የራሴ ፍላጎት የራሴ ስሜት አለ። የኔ ስህተት አይደለማ። አንዳንዴ እኮ እስከ ዛሬ ያጠፋሽው ጊዜ ምናምን አያሳዝንሽ? ምን ከእናንተ እድሜ አልተቀነሰም። ከኔ እድሜ ላይ ተቀነሰ። አይገባሽም እኮ አግብተሽ ወልደሽ ምናምን ተመጫሽ ሰዓት ነው። እሱን እኮ ነው የምልሽ። መጥኛ እኮ እኔም የእናትሽን አደራ ልወጣ ብዬ አግብተሽ ደህና ልጅ ሆነሽ ሰርተሽ ተለውጠሽ በራስሽ እንድትቆሚ ነው። ሌላ እኔ ምንም ክፋት አስቤ አላውቅም። ባል ናገባ እና ናገባ አመት ለፋሽ እንዴ? ሳስመልሰው ልቀበለው በየመጠጥ ቤቱ እየተሸከምኩ ላመጣው አንዴ ካልሲን አንዴ ፓንትን አንዴ ቡታንታን እያልኩ ሳጥብ ልገኝ ባልሽ አይደል እንዴ? ታዲያ እንደዛስ ብታረጊ ምን ችግር አለ? እና ባል አይደለም ምንድነው የሚለው ቃሉ ላይም ስሪ እኮ አይደለም የሚለው ስራ ለፍተህ ጥረህ ግረህ አብላት እንጂ በየመጠጥ ቤቱ እየሰበሰብሽ አምጮ የሚል ቃል አልተጻፈልኝም። ማን ሰካራ ማግቢያ ያለሽ ታዲያ? ባል ሰካራም ካልሆነ ደግሞ ከጓደኛ ጋር ቺት የሚያደርግ ከእህቴ ልጅ ጋር የሚጋደም ውሻ ከወንድ ጋር ከመጋደም እንዲህ ቢቀር አይሻልም? ምን አጣው? መቲ ስነ ስርዓትሽ ነው ያልሽ። ምን አደረኩ? ስነ ስርዓትሽ ነው ያልሽ። እውነቱን ስለተናገርኩ ቁስላችንን ለመነካካት ምናምን አትሞክሪ። ምንም ያደረኩት ነገር ልክ ነው ያገርኩሽ። ከአንድ ሁለት አገባሽ፣ ሁለቱም ከማገጣውብሽ ተተውሽ ህይወትሽ ላይ ወጡ። አንቺ እቺ ያደረጉልሽ ነገር የለም። እሷ ጋለች ይኸው እሷ በእሷ ትዕግስት የተነሳ አለ በየመጠቤቱ እየተሸከመች በየመጠቤቱ እያስመለሰ በየመንገዱ እየወደቀ እየተነሳለ በምን ጣሙ ብቻኝነት ሻውን ማውቀውን ነገር አትንገሪኝ። እሺ እስካታስጠልኝ ነው ንብረትን ሰብስቤ በወጣ ይሻለኛል ከእናንተ ጋር ከመከራከር። ምትውታላችሁ ሌላ የለመድኩትን አኮኩሉና እንቆቅልሽ ደክሞኛል። ጤነኛማ አትመስይኝም። ምን ነው ጤነኛ? እውነት የሆነ ጸበል ነገር 1 3 7 ያስፈልጋል። እናንተ እኮ መጠመቅ ያለባችሁ ባል እሷ ከአንድ አይደለም ሁለቴ እኮ አገባች አይደለም። ሁለቱም አገጡባት ተለዋ ላይ ነው እቺ ያደረጉት። መቲ ተነስተሽ ሄዳ ይሻላል ወይ ደግሞ እንደሷ ካልሄደ ደግሞ እንዳንቺ ተሸክሜ በየመጠየቱ እንሸከም። ለማንኛውም እናንተ የድሮ ሰው ጋራ ማውራት ትርጉሙ ድቀስ ስለሆነ እወዳችኋለሁ። ለማንኛውም ደህና ሁኑ። በቃ ተረጋጊ። ምን ልረጋጋው? መታሰቢያ መቲ እስከማትመስለኝ ድረስ ነው እኮ ይሆነችብኛል። አንቺ ስገባ እኮ እንዴት ሆና እንዳየዋት እኔ ነኝ የማውቀው። ተገላልጣ ምናምን ለዓለም ሁሉ ሕዝብ እንደዛ መሆን ነበረባት። እኔም እኮ ቃል አለብኝ። እንደገና ያን ሁሉ አመት ለፍታ ሰርታ መጣች፣ ገንዘቧን ለማንም ወንድ በተነች። አሁን ደግሞ ብላ ብላ መስራት ሲገባት መማር ሲገባት የተሻለ ህይወት ሲገባት አሁንም መታ ደግሞ እዚህ ቲክቶክ ላይ አንበሳ አበባ እያለች በቃ ልመናን የጀመረች እኮ ከልመና ምንም አይተናነስም። ቆይ ይሄ ቢቆምባት ምን ገቢ ሊኖራት ነው? እስኪ እሱማ ልክ ነሽ እኮ ግን የሆነ ነገር ተደርጎባት ይሆን እንዴ? ሳይሆንማ አይቀርም እንጂ በጤናው አይደለም። በዛ ላይ ንዴት ላይ ንዴት ጭራሽ በቃ በጣም ተናድጄ ነበር የመጣሁት። እሱ ላይ ሌላ ንዴት ነው የጨመረችብኝ። ታይ ብላት አልሰማለች። ምን ሆነሽ ነው ደግሞ አንቺ? ኧረ ተይኝ እስኪ። ብስማ ዛሬ ዋልኩት ብሎ አይምሰልሽ። የእሷን ነገር ታይ። በቤተሰብም ቢሆን ጸበል እንወስዳታለን። ግን አንቺ ምን ሆነሽ ነው? በዚህ እድሜሽ እኮ ገረጀሽ። ምን ሆነሽ ነው እንደዚህ የምትሆኚው? ራስሽን አትጠብቂም እንዴ? ወይ ራስን መጠበቅ። ዛሬ እዛ ስራ ቦታ ነበርንና
አወቅሽው አይደል አለቃው ደግሞ ያችን አወቅሻት የሆነ ጊዜ ነገርኩሽ እኔ አሁን እያሰለጠንኳት ነው እስክትለምድ ምናምን ያልኩሽ ለሽ አቃጣሪ ሆነች እና እሱ አለካ ከሱ ጋር ተነጋግረውልሽ ጓደኛ የላትም አግባት ምናምን ብላ ምናምን መክራው ላግኝሽ ምናምን ነገር አለኝሽ ብያገኘሁት ከዛ ጓደኛዬ ጮኛዬ ሚስቴ ወደፊት ልጆቼ እናት እንድትሆኚ ይፈልጋለሁ ታቀልሽ አሁን ያለኝን የሀብት ደረጃ የስራ ሁኔታ ስለዚህ አንድ ላይ ብንቀናጅ ደግሞ ጥሩ ሊድ ማድረግ እንችላለን ድርጅታችንን ፕላስ ደግሞ ጥሩ ልጆች ይኖሩናል ምናምን ነገር አለ አንደኛ ነገር እሷ ስለኔ ላይፍ ምንም የምታውቀው ነገር የላትም ጓደኛ የላትም ማውራት ምናምን ብላ የምትገፋፋው እኔ ሲቀጥል እኔ የልብ ጓደኛ አይደለች ስለራሴ ምንም የነገርኳት ነገር የለም ታቀልሽ ደግሞ ከዛ በላይ ስንት ጠባሳ እንዳለብኝ ታቀልሽ አይደለ አውቃለሁ ያን ሁሉ ጠባሳ ተሸክሜ ድጋሚ ሌላ ጠባሳ ማለት በቃ እኔ በዚህ ሰዓት ዝግጁ አይደለሁኝ ማለት ቆይ ግን ልጅቷ እንዴት ስላንቺ ታውቃለች የተከታተለችሽ ነበር ወይስ ምን አውቄኒ ስራዬንም ትፈልጋለሽ መሰለኝ የኔን ቦታ ታውቂያለሽ እኔ ምንም ሰው አይበረክትልኝም እኮ ማለት አንቺ እምቢ ካልሽውን አባሮሽ ምናምን እሷ እንድትቀጣ ፈልጋለች መሰለኝ እንግዲህ እንደዛ መሰለኝ ጥረቷ ማለት ደና ያስኩኝ ደና ራሴ ለወጥኩ ተማርኩ ጥሩ ስራ እየሰራሁኝ ነው በዛ ላይ ደግሞ ራሴን አሻሽላለሁ ስል ሌላ ችግር ሌላ መከራ አንዱን አለፍኩት ስል ሌላ ችግር በቃ ማይቆም ችግርና ማይቆም ፈተና ነው ያጋጠመኛለሁ አሁን እምቢ ብል በቃ እሷ ያንን ቦታ ትወስዳለች ከሱ ጋር ትሆናለች ምናምን እንደዛ መሰለኝ አሰበችው አላውቅም በእናትሽ ምን አይነት ሰው ነው ግን ሰውዬው አሪፍ ሰው ነው እኛ ድርጅቱ የሚያስተዳድረው እሱ ነው እሱ አሪፍ ይሁን አግብቼው አይደል እንዴ አሪፍ ነው ብዬ አግብቼ ከአንድም ሁለት ዳር መስርቻ አይደል እንዴ ተለወጠብኝ እንዴ አንቺ ምን ሆነሽ ነው ሁሉም ሰው እኮ አይደለም ያው እንጠናና ምናምን በይውና ወይ ካልሆነ ማለት ነው የሆነ ጥግሽን እስክትይጂ ድረስ እዩ ትዳር ከሌለው ነገሩ ትዳር ቢኖረው አይጠይቅም እንደዚህ ብሎ እኔ ዝግጁ አይደለሁም ነው እኮ ምንም አውቀው ነገር የለም ግን እኔ አሁን ያንን ነገር ለማሰብ ዝግጁ አይደለሁም በቃ ራሴን በትምህርት በስራ ማሻሻል ነው የምፈልገው የተሻለ ህይወትን ለመኖር መጣር ነው የምፈልገው እዚህ ጋር በቃ ትዳር አሁን ምንም ማስብበት ጭንቅላትም ልብም አይምሮም የለኝም ምንም አንቺ ራሱ እኮ ጸበል ያስፈልግሻል እንደሷ እውነት ያምረኝ እኮ ነው ሰው እንዴት እንደዚህ ድፍን ይሆናል ያ የሄደ ሰው እንደሄደ መሸኘት ነው እንጂ ያለብሽ ያንን እያሰብሽ እኮ ራስሽን መጉዳት የለብሽም አንቺ ቆንጆ ነሽ ታምሪያለሽ በዛ ላይ የተማርሽ ነሽ ከማን አንሰሽ ነው እዚህ የማንም መሳቂያ የምትሆኚ ልጅቷም ነገሩን እንት አድርጊ ይሄንን እያየች እኮ ነው እንደዚህ የምትሆኚ ተስፋ ባልቆርጥ ይገርመኝ ነበር እኔ ይልሽ መምጣቱ መሄዱ እኮ አይደለም የደረሰብኝ በደል እኮ ይሄ ሰውዬ እንዳለ ሆኖ ግን አንቺ እንደዚህ ማሰብ የለብሽም ነው የምልሽ ከተማረ ሰው ይሄ አይጠበቅም አንቺም ልክ እንደሷ ሆንሽብኝ አይደለም ምን ትይ የምታየው ህይወት እንደዚህ ነው አንቺ እንደዚህ ያማረርሽ አሁን እሷን አግቢ ስትያት ምን ይሰማታል እስኪ በዛ ላይ ደግሞ ያ ባለጌ ተጫወተባት እንደዛ አድርጎ ስንት አመት የለፋችበት ልክ ሆነች ግን ማለት በማንም ላይ መፍረዳችን ግን ደግሞ እንዲስቶንም እኔ በጣም ነው የምታሳዝነኝ እኮ መጀመሪያ እኮ አንቺ እኮ የተለወጥሽ ሰው ስትሆኚ አስተሳሰብሽ ጥሩ ሲሆን ነው አይደል እሷ የምትረዳሽ በትዳር ነው ለውጥ ግዴታ ማግባት አለብኝ ለመለውጥ እኔ እንደዛ አላልኩም ግን ደግሞ ይሄን ጭፍን አስተሳሰብሽን መተው መቻል አለብሽ እንዴ ጊዜ ይፈጃል ባንዴ እኮ የተሰበረ ነገር እኮ ባንዴ መጠገናችን ግን አለ አይደል እንደዚህ ብለሽ ካሰብሽ ጭንቅላትሽም እንደዛ ሆኖ ነው የሚቀረው ነገ አንዴ ከተጣመመ በኋላ እንዴት አድርገሽ ታስተካክለዋለሽ አየሽ ይሄንን ድክመትሽን አይታ ነው ልጅቷም እንደዚህ የገባችው በእናትሽ ምን ማድረግ ታሻለ አላቅም እኔ ነገር ራሱ እንዴት ቢሮ ገብቼ እንደምሰራ ራሱ እኔ ግራ ገብት ነው ያለኝ ምን እንደምል ምን እንደማወራ በተለይ ያቺን ሳያት ደግሞ በቃ በጣም ጭራሽ በጣም እየተናደድኩኝ ያለሁት በቃ ማየት ራሱ አስጠልቶኛል እሷን በቃ ማየት ማን ያስገባት ስራ ቦታ በሱ በኩል የመጣች ወይስ በሱ በኩል መሰለኝ እንደዛ የሚግባቡት ታዲያ በሱ በኩል ብትመጣ ነው አገናኙ ምናምን ኢቭን ይከፈልሻል ወይ ሁላ ብዬ አልኳት ያናግራት እንዴ ካልሆነ ስልኳን አረታት እንደምታና እንዴ ማለት አርፋ እንድትቀመጥ ነው እንዴ አረ ጭራሽ ስራዬን ተሳጣኛለች በእናትሽ አይ አይደለም ያ ብቻ አይደለም ስራ ያለው በርግጥ ያ ድርጅት ላንቺ አሪፍ ነው የትምህርት ወጪሽን ሸፍኖ ነው ያኖርሻል አይደለም ግን ሰውየውም ቢሆን ያው ሀብታምም ከሆነ ታይ በእናትሽ ታይ ምንም እንዳጨርሽው
ታውቂያለሽ እኔ ከዛ በኋላ ያለኝ አስተሳሰብ ተለውጧል። በቃ እኔ በራሴ ነው መለወጥ የምፈልገው። በራሴ ተምሬ ሰርቼ ነው ማግኘት የምፈልገው። ስራሽን እንዳታጪ ከፈለግሽ ትምህርትሽን እስክትጨርሺ ድረስ እንዲጠብቅሽ ማድረግ ትችያለሽ። ሴት አይደለሽ እንዴ ብልሃት ታስቢ። እንዴት ብዬ ነው ጠብቀኝ ምናምን የምለው? ለሱስ ምን ብዬ ነው አጉል ተስፋ የምሰጠው? በሌላ ሰው ላይ የምጠላውን ነገር ትክክለኛ ሰው ባይሆንስ በምን ታውቂያለሽ? ለሆነ ነገር ብቻ ፈልጎ ቢሆንስ? እሱን ለማወቅ ትክክለኛ እግዚአብሔርም ላንቺ የላከው ሰው ሊሆን ይችላል። ይሄን ነገር ደግሞ ማሰብ አለብሽ እንዴ። ከሰማይ ወርዶ አንኳኩቶ ቤትሽ እንዲገባ ፈልገሽ እንደዛ አይደለም እኮ እና ታዲያ ግን ደግሞ ካልተሳካስ ጠብቀኝ ወይ ምናምን ብዬ እኔ ማንንም መበደል አልፈልግም። በእናትሽ እስኪ ለማንኛውም ወይ ሰውየውን ታሳየኝና ወይ እንፈትነው ወይ ካልሆነ ብቻ እና ታዲያ ስራሽን ማተሽ ስልሽ የሆነ አንዳንድ ሰው እኮ ሲታይም ይታወቃል አይደለ? እውነቱንም ሊሆን ይችላል። እንደዚህ መግፋት የለብሽም የመጣልሽን እድል። ካልሆነም ደግሞ ያው ትምህርትሽን እስክትጨርሺ ድረስ ጥቂት ጊዜ ነው የቀረሽ አይደል? 1 አመት ነው 2 አመት ነው የቀረሽ እና ታዲያ እሱማ 1 አመት ነው የቀረኝ። ግን ምንም ሀሳብ የለኝም። 1 አመት እኮ ነው አስብ የሚመጣልሽን የስራ እድል ከዛ በኋላ እስኪ ብቻ እንደሚሆን አደርጋለሁ። ግን በጣም ራሴን ራሱ ልፈነዳ ነው። ግራኔ ገባኝ። የምገባበት ነው ጠፋኝ። እኔ ግን ማለት ነው እንደዚህ ከራስሽ ጋር ሳትግባቢ አይደለም ከሷ ጋር እንጃ ብቻ ከማን ጋር እንደምትግባቢ መጀመሪያ ለራስሽ ጊዜ ሲጭና በደንብ አስቢበት ነገር ነው። ስለ ራስሽም አስቢ። ነገ እንዴት ነው የምሆነው? ምን ላይ ነው የምወድቀው? ሴት ልጅ ነኝ፣ እድሜ ይሄዳል ብለሽ አስቢ እንዴ። ቤተሰቦችሽ እኮ እሷን ብቻ ሳይሆን አንቺንም ይጠብቁሻል አይደል እንዴ? ደስታሽ ደስታቸው ነው እንዴ። ዝም ያሉት እኮ እንዳይከፋሽ ብለው ነው አይደል እንዴ? እስከዛሬ ድረስ ይሄን ሳታቂ ቀርተሽ አይደለም። 3ኛ ትዳር እኔ እኮ አግቢ አላልኩሽም። ግን ተረጋግተሽ አስቢ። ሰውየውንም ይኸው ምናልባት ጥሩ ሰው ሊሆን ይችላል። ስራሽንም ትምህርትሽን ሁሉ ነገርሽንም ከምታጪ ተረጋግተሽ ማሰብ፣ ካልሆነ ደግሞ እሷን ማናገር ነው። ቆይ ሰው ግን አይሰለችም በሰው ቤት ገብቶ ሲፈተፍት አይደል? ምን አይነት ሰው ብትሆን ነው ማለት? አንዳንዱማ ስራ ያርጉ ማለት ስራቸው አድርገው ነው በቃ እየተዳደሩበት ያለው። እዛም ስሄድ ያው እዚህም ስመጣ ራሴን ብቸኛ አድርጌ ነበር ለመስራት ያሰብኩት። አግዣት አዲስ ነሽ ሲለኝ እሺ ብዬ ነው ስራውን እንድታይ ያገዝኳት እንጂ ስለ ግል ህይወቴ አንዳች ብዬ ያወራኋት ነገር የለም። ምን ተሻለ አሁን? ምን እናድርግ? አላውቅም። በእናትሽ የሆነ ነገር በይኝ፣ ግራ ገብቶኛል። መግቢያ መውጫው ነው የጠፋኝ። ስራዬንም ደግሞ እንዳላጣፍ ያራውኝ። እሱማ ልክ ነሽ እኮ። እኔ እኮ አንቺ ተሳስተሻል እያልኩሽ አይደለም ያለሁት ጓደኛዬ። ግን ደግሞ በቃ ሁሉም ሰው ደግሞ አንድ አይደለም። አታዩም እንደ የኔን ጉድ ከቀን ከቀን ይሻሻላል ብዬ ነው የምለፋው እንጂ እኮ እኔም ወንድ አጥቻ አይደለም ማለት ታውቂዋለሽ። ግን ደግሞ በቃ እኔ ካለወጥኩት ማን ይለውጠዋል ብዬ እያሰብኩኝ ነው እንደዚህ እየሆንኩ ያለሁት። ገብቶሻል? የኔ አይነትም ህይወት አለ አይደለም? እንደዚህ አግብቶ መፍታትስ ቀላል ነገር ነው እንዴ ስልሽ ህሊናሽ ሊጎዳ ይችላል ምናምን። ግን ደግሞ በቃ እኔ የማሳልፈው ላይፍ ታውቂዋለሽ። ከምንም በላይ ደግሞ የሰው አፍ። እሺ እሱን ታዩ። ትላንት ሌላ፣ ዛሬ ሌላ፣ ነገ ደግሞ ነገ ከነገ ወዲያ ሌላ ይሁን በቃ ላይ ነው ያልሻለሽው ነገር እኮ ይገባኛል። ሳይገባኝ ቀርቶ አይደለም እኮ ይገባኛል። ግን ደግሞ በቃ ደግሞ ፈጣሪ ያውቃል። አንቺ ፈጣሪን ካያሽ ምንም እንትን የሚልብሽ ነገር የለም። ጸሎት አድርጊ፣ ጸልይ እስኪ። ስራ 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 እስቲ የሆነ ጊዜ ወይ ገዳም ለምን እሷንም ይዘሻት ለምን ትንሽ ጊዜ 1 ሳምንት ምናምን ቆይታችሁ አትመለሱ? እንደሱ ሳይሻል አይቀርም እንጂ ምንም የሚለወጥ ነገር ያለ አይመስልም። ከዛ በቃ ችግርሽ ሁላ ተፈቶ ነው የምትመጪው። እኔስ እንዳልሄድ ይኸው በየእንትኑ እሱን ፍለጋ እየዞርኩኝ ማታ ፈልጌ አስገብቼ ነው ቤት የምገባው። ታውቂያለሽ? ብርታትሽ ግን እንግዲህ ላያስችል አይሰጥም። እኔም እስቲ በቻልኩት አቅም አግዝሻለሁ። እስኪ በጣም አመሰግናለሁ ጓደኛዬ። ኧረ ችግር የለውም። አይ ሰዓቱ ሄደ ደግሞ። እስኪ የትኛው ግሮሰሪ ይሆን ሄጄ ቼክ ላድርገው እስኪ። እሺ በቃ በጣም አመሰግናለሁ። በጣም እሺ ብቻ እንደዋወላለን። ምከሪያት ግን እሺ፣ እንደዚህ አትጨቃጨቁ። ያየሻት ከአቅሜ በላይ ሆነች። አይ አይደለም በቃ ምከሪያት። እሷም ቴንሽን ነው ይሆናል። ከዛ ሀገር የሚመጡ እኮ ትንሽ ጤነኛ አይደሉም። ዝም ምን እንደሚያረጉባቸው ራሱ ፈጣሪ ነው የሚያውቀው። በሽ በቃ አደራ፣ ደህና ደሩ። ቻው። እሺ እንደዋወል።
ከስራ ውጭ እኮ አንዳንዴ ደግሞ እንደዚህ መዝናናት ኢንጆይ ማድረግ ደስ ይላል። በእርግጥ እንደዚህ አይነት በመጠጥ እንኳን መዝናና ሰው አይደለሁም። ቁጥር አንድ በነገራችን ላይ የሚያዝናናኝ ስራ ነው። በጣም በስራ ማምን ሰው ነኝ። ስራ በጣም ነው የሚያዝናናኝ። ለዛ ነው አሁን ያለሁበትም ደረጃ የደረስኩት። ምክንያቱም አሁን ትልቅ ድርጅቶችን እንግዲህ በጣም እየሰራው ነው። ሪል ስቴት በጣም እየሰራው ነው። ግብርና ላይ በደንብ እየሰራው ነው። ትራንስፖርት ላይም እንግዲህ በደንብ ውጤታማ እየሆነ ነው። አሪፍ ልጆችም ደግሞ እያገኘን ነው። በጣም በተለይ ታለንት ያላቸው ክሬቲቪቲ ማይንድ ያላቸው ልጆች እኛ ጋር እየመጡ በየጊዜው ደግሞ በስራም አሪፍ ናቸው። በተለይ አሁን የመጣችው ልጅ አሪፍ ትመስለኛለች። ስራ ላይ አሪፍ ናቸው። ዛሬ ምን በነገራችን ላይ ምኗን የወደድክላት? አይዶ ነው ግን ሳያት ታሳዝነኛለች። አስባትም የሆነ ትንሽ የተጎዳች ልጅም ትመስለኛለች። ማለት በወንድ የተጎዳች አይነት ልጅ ናት። በትምህርቷም ደግሞ ጎበዝ ናት። በተለይ አሁን ስራ ላይ ከመጣች በኋላ ብዙ ለውጦችን አግኝቻለሁ። በተለይ ይሄ ማኔጅ የምታደርገው ነገር አሪፍ ነው። ከሰዎች ጋር ያለ ኮሚኒኬቷም ጥሩ ነው። ስራ ላይ ያለ ንቃት ቆንጆ ነው። በተለይ ሰዓት አታይም። ብዙ ጊዜ ማታ አምሽታ ራሱ እስከ 2 ሰዓት ትሰራለች። ከዛ ውጪ ሻይ ቡና ምናምን ስላትም ራሱ እንትን አይደለችም እና ስራውን በጣም ነው የምትወደው እና ያ ነገር መሰለኝ። ይሄ ደግሞ ምናልባት በቀርባትና ወደፊት ማን ያውቃል። እና በፐርሰናል ላይፎን ግን አላውቅም፣ ምን አይነት ላይፍ ውስጥ እንዳለች ምን እያሰበች እንደሆነ አላውቅም። ባለፈው ማይተሽ ከሆነ ካፌ ጠርተና ትንሽ የሆነ ነገር እንደማውራትም ብለናል እና ብርብር አለች እና ቢሆን ተጠቃሚ እሷ ናት። ያው እኔ ጋርም ይመጣሉ እኮ ብዙ አይነት ሰዎች ይመጣሉ። የሚመጡት ሁሉ አንዳንዴ ምንድነው ያው ገንዘብ አለው ብሎ ስለሚያስቡ ቆንጆም ስለሆንኩ ጥሩም ከሰዎች ጋር ያለ ኮሚኒኬት ቢዝነስ ላይም ጥሩ እየሰራውም ስለሆነ በዛ መንገድ ይመጣሉ አንዳንዶቹ እና እኔ እሱን አይደለም የፈለኩት። በስራ ቦታ የማያግዙኝ አብሮ የማይሰሩ ከሆነ ፓርትነር የማይሆኑ ከሆነ ለነገ ህልም ከሌላቸው ዛሬም ብቻ የሆነ በልቶ የሚጠፋ አይነት ከሆነ ምን ጥቅም አለ? እሱን አስቤ ነው። ትንሽ ደህና ትመስለኛለች። ጓደኛ የላትም ብለህ ታስባለህ? አላውቅም። ሴት ልጅ የምትፈልጋቸው ነገሮች ሴት ልጅ ጊዜን ትፈልጋለች። በጣም ጊዜ እንድትሰጣት ትፈልጋለች። እንድትንከባከባት ትፈልጋለች። እንድታዳምጣት ትፈልጋለች። ሲቀጥል ደግሞ እንድትነግራት፣ ግልጽ እንድትሆንላት። ሴት ልጅ በጆሯ ታምናለች ማለት ስትነግራት ማዳመጥን ትፈልጋለች። እንድትነግራት ሁል ጊዜ እንድትነግራት ትፈልጋለች። በጣም ጊዜ ትፈልጋለች። ያ ነገር ደግሞ አንተ ጋር አለ ብዬ ተስፋ አደርጋለሁ። አሪፍ በጣም እንግዲህ ጥሩ። አሁን ይሄ ራሱ ይሄን የመሰለ እድል ያመልጠኝ ነበረ ማለት ነው። ይሄን ያለ መረጃ ያመልጠኝ ነበረ። የምር ሴት ልጅ እንግዲህ ጊዜ ትፈልጋለች፣ እንክብካቤ ትፈልጋለች። እንደገና ደግሞ የሚሰማትን በደንብ ጊዜ የሚሰጣት ሴት እንደምትፈልግ ጊዜ የሚሰጣትን የሚሰማትን ቢያንስ እንግዲህ ከእሷ ጋር ጥሩ ጊዜ የሚያሳልፍ ትክክለኛ ሰው መለያም ይሄ ሊሆን ስለሚችል ትነሽ ይሄ እንግዲህ ከአሁን በኋላ እስካሁን ድረስ ይህንን አላረኩም። አሁን ግን ያው እኔ ለማንም ሰው በጣም ትልቅ ክብር አለኝ። ለአንቺም ደግሞ በጣም ትልቅ ክብር ስላለኝ ነው እዚህ ድረስ እንግዲህ የመጣሁት። ለአንቺም ትልቅ ቦታ አለኝ። እሺ፣ አንስካለ ትልቅ ክብር አለኝ። እሺ፣ የበለጠ እንግዲህ መረጃውን ሰብስበሽ አምጪልኝ። እሺ፣ በቅርቡ እንግዲህ ጥሩ ውጤት ላይ እንደርሳለን ብዬ ተስፋ አደርጋለሁ። እሺ፣ በድጋሚ ቺርስ።